ሰላም ተማሪዎች በዛሬው የኬሚስትሪ 9ኛ ክፍል ምዕራፍ 5 ትምህርታችን ላይ ኮቫለንት ቦንዲንግን እንመለከታለን። ከዚህ በፊት በነበረው ቪዲዮ እንግዲህ ስለ አዮኒክ ቦንዲንግ ተመልክተናል። ኮቫለንት ቦንዲንግ ደግሞ ሌላው የኬሚካል ቦንዲንግ አይነት ነው። ስለ ኮቫለንት ቦንዲንግ አፈጣጠር፣ ስለ ኮቫለንት ኮምፓውንዶች ባህሪያት፣ እንዲሁም ደግሞ ሉዊስ ዶት ፎርሙላ ሪፕሬዘንቴሽን የመሳሰሉትን እንዳሰሳለን ማለት ነው። ስለዚህ ስለ ኬሚካል ቦንዲንግ ማወቃችሁ በቀጣይ ለምትማሩት የተለያየ ኬሚስትሪ ትምህርት ከፍተኛ የሆነ ጥቅም አለው ማለት ነው። እንደ ሁልጊዜ ሁሉ የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳትረሱ። በተጨማሪም ደግሞ የቴሌግራም እና ዌብሳይት አድራሻዎቻችንን ዘወትር እየገባችሁ የጎበኛችሁ ጥሩ ጥሩ መረጃዎችን መውሰድ ትችላላችሁ ማለት ነው። አሁን ቀጥታ ወደ ኮቫለንት ቦንዲንግ። ኦኬ ተማሪዎች እንግዲህ ኮቫለንት ቦንዲንግ ስንል ኮቫለንት ኮምፓውንዶች ስንል በኮቫለንት ቦንዲንግ የተፈጠሩትን ኮምፓውንዶች ነው። አብዛኞቹ ኬሚካል ኮምፓውንዶች ለምሳሌ ቤንዚንን ብትወስዱ፣ ሚቴን ጋዝን ብትወስዱ፣ ሞስት ፋሚሊየር የሆነውን ውሃን ብትወስዱ፣ አሞኒያን ብትወስዱ፣ ግሉኮስን ብትወስዱ በመካከላቸው ያለው ቦንድ እነዚህ ሞለኪውሎች እንዲፈጠሩ ያደረገልን ቦንድ ምንድን ነው? ኮቫለንት ቦንድ። ኮምፓውንዶች ደግሞ ምን ይባላሉ? ኮቫለንት ኮምፓውንድ። ሶ እዚህ ጋር እንግዲህ እንደምትመለከቷቸው ነን ሜታሎች ናቸው። እዚህ ጋር ናይትሮጅን አለ፣ ካርበን አለ፣ ኦክሲጅን አለ፣ በሙሉ ነን ሜታሎች ናቸው። ሶ እነዚህ ነን ሜታሎችን አያይዞ የሚገኝ ኬሚካል ቦንድ ምን ይባላል? ኮቫለንት ቦንድ። በሱ የተፈጠሩ ኮምፓውንዶች ደግሞ ኮቫለንት ኮምፓውንድ። ስለዚህ ስለዚህ በጣም ጠቃሚ ስለሆነ የቦንዲንግ አይነት በዚህ ቪዲዮአችን ላይ እንመለከታለን ማለት ነው። We have thoroughly discussed that in order to become stable, atoms of elements need to fulfill the octet rule. እንዳረሱት የዚህ ዩኒት ኪ ወርድ ወይም ደግሞ ወሳኝ ቃል ማን ነው? ስቴቢሊቲ። ስቴብል እና ኦክቴት ሩል። ስለዚህ የምናወራቸው በሙሉ ቦንዲንጎች ለመፈጠራቸው ምክንያቱ ምንድን ነው? ቱ ፉልፊል ኦክቴት ሩል። ቱ ፉልፊል ኦክቴት ሩል ማለት ዶንት ፎርጌት ማጂክ ነምበር 8ን እንዳትረሱ። አውተር ሞስት ሼል ኤሌክትሮን ቁጥራቸውን 8 ለማድረግ ምክንያቱም በኬሚስትሪ 8 ማጂክ ቁጥር ስለሆነ 8ን አቴን አረጉ ማለት ስቴብል ስቴትን አቴን አረጉ ማለት ስለሆነ ማለት ነው። ሶ except the noble gases, all the second row elements obey the octet rule either by gaining, losing or sharing electrons. እንግዲህ ሰከንድ ሮ ምንላቸው ፔሪዮድ ቴብል ላይ ወይም ሰከንድ ፔሪዮድ ኤሌመንትስ ምንላቸው ከሊቲየም ሃይድሮጅን ሊቲየም፣ ቤሪሊየም፣ ቦሮን እያሉ የሚቀጥሉ ኤሌመንቶች ናቸው። ሶ እነዚህ ሰከንድ ሮ ኤሌመንቶች በሙሉ ኦክቴት ሩልን ያሟላሉ። በአንዱ አይዘር ኤሌክትሮን ጌን በማድረግ ሉዝ በማድረግ ሼር በማድረግ። ስለዚህ ኬሚካል ቦንዲንግ እንዴት ይፈጥራሉ ስንል ባይ ጌኒንግ ኤሌክትሮንስ፣ ባይ ሉዚንግ ኤሌክትሮንስ፣ ባይ ሼሪንግ ኤሌክትሮንስ ብለን እናወራለን ማለት ነው። አዮኒክ ኮምፓውንዶች ጋር ስንመጣ ባይ ትራንስፈር ኦፍ ኤሌክትሮን ኬሚካል ቦንዲንግ ይፈጠራል። እስቲ ስለ ኮቫለንት ቦንዲንግ ደግሞ እንመልከት። In the preceding section, we have seen how atoms become stable by losing and gaining electrons. እንግዲህ ስለ አዮኒክ ኮምፓውንድ ስለ አዮኒክ ቦንዲንግ ስናወራ እንዴት አዮኖች ስቴብል እንደሚሆኑና አዮኒክ ኮምፓውንድን እንደሚፈጥሩ በሉዚንግ እና ጌኒንግ ኤሌክትሮን በመስጠትና በመቀበል ተመልክተናል ማለት ነው። ስለዚህ አዮኒክ ኮምፓውንዶች ወይም አዮኒክ ቦንዲንግ የሚፈጠረው በምንድን ነው? ባይ ትራንስፈር ኦፍ ኤሌክትሮን። ትራንስፈር ኦፍ ኤሌክትሮን ካልን አንዱ ሉዝ ያደርጋል፣ ሌላው ደግሞ ጌን ያደርጋል። ሜታሉ ሉዝ ያደርጋል፣ ነን ሜታሉ ጌን ያደርጋል። በሁለቱ ኦፖዚትሊ ቻርጅድ አዮኖች መካከል የሚፈጠረው ፎርስ አዮኒክ ቦንድ እንዲፈጠር ያደርጋል ማለት ነው። በዚህ ሴክሽን ደግሞ we shall discuss the second type of bonding known as covalent bonding. The Lewis dot formulas of covalent molecules, polarity in covalent molecules, coordinate covalent bond and general properties of covalent compounds. So በዚህ በጣም ጠቃሚ ሌሰናችን ላይ እነዚህን ፖይንቶች እንመለከታለን ማለት ነው። በጣም ጠቃሚ ወደፊት ለሚኖራችሁ የኬሚስትሪ ትምህርት ሕክምና ውስጥ ብትገቡ፣ ፋርማሲ ውስጥ ብትገቡ በጣም የሚጠቅሙ ትምህርቶች ናቸው ማለት ነው። እነሱን አንድ በአንድ እንመለከታለን። Formation of covalent bond. At the end of this section, you will be able to define covalent bonding, describe the formation of covalent bond.
እንግዲህ በዚህ ዩኒት ላይ አንዱና ዋናው ጎላችን ወይም ደግሞ ይህን ትምህርት ከተማራችሁ በኋላ ኮቫለንት ቦንዲንግ ምን ማለት እንደሆነ ዲፋይን ታደርጋላችሁ። እንዲሁም ከተጨማሪ ደግሞ ኮቫለንት ቦንድ እንዴት ነው የሚፈጠረው፣ ልክ አዮኒክ ቦንዲንግ እንዴት እንደሚፈጠር እንዳየነው ሁሉ ኮቫለንት ቦንድም እንዴት እንደሚፈጠር እንመለከታለን። ያንን ማወቅ ያስችላችኋል ማለት ነው። ሶ እንግዲህ በአክቲቪቲ ትምህርታችንን መጀመር የለመድነው ነገር ነው። ምክንያቱም የበለጠ ኮንሰፕቶቹን አቅርቦ ስለሚያሳየን ማለት ነው። ሰው እንደተለመደው ግሩፕ ትፈጥሩና ቀጥሎ ባሉት ነጥቦች ላይ ትወያያላችሁ ማለት ነው። ነምበር 1 አን አዮኒክ ቦንድ ኢዝ አን ኤሌክትሮስታቲክ አትራክሽን ፎርስ ቢትዊን ኤ ካታዮኒክ ኤንድ አናዮኒክ ስፒሺስ ኢፍ ዜር አናዘር ዌይ ስሩ ዊች ቱ ነን ሜታሊክ አተምስ ፎርም ኤ ቦንድ። እንግዲህ ስለ አዮኒክ ቦንዲንግ ስናወራ ሁለት ተቃራኒ የሆኑ ነገሮች አሉ ወይም አየኖች አሉ። ፖዚቲቭሊ ቻርጅድ አየን ካታየን እንለዋለን። እንዲሁም ደግሞ ኔጌቲቭሊ ቻርጅድ አየን አናየን። ሶ በእነዚህ በካታየኒክና በአናየኒክ ስፒሲስ መካከል ያለው ኢንተራክሽን ያለው ኤሌክትሮስታቲክ አትራክሽን ፎርስ የመሳሳብ ኃይል ነው እንግዲህ አዮኒክ ቦንድ እንዲፈጠር ያደረገው። ስለዚህ እዚህ ጋር ትራንስፈር ኦፍ ኤሌክትሮን አለ ማለታችን ነው። ከዛ ውጪ ሁለት ነን ሜታሎች ኬሚካል ቦንድ የሚፈጥሩበት ሚንስ አለ ወይ ነው የሚለን። እንግዲህ እስቲ እዚህ ጋር እንመልከት። ይህንን መልስ ለመመለስ እዚህ ጋር እንግዲህ እነዚህ ዲያግራሞች እንመለከታለን። ግን ተማሪዎች እንዳትረሱ፣ ዋናው እናንተ ማወቅ ያለባችሁ ነገር ማወቅ ስላለባችሁ አእምሯችሁ መመራመር ስላለበት እድል ስጡት ለአእምሯችሁ። ስለዚህ ቪዲዮን ፖዝ ታደርጉና በዚህ ጥያቄ ላይ የራሳችሁን መላምት ለማስቀመጥ ትሞክራላችሁ። ከዛ በኋላ እዚህ ጋር ከምናነሳው ወይም ከማነሳው ሀሳብ ጋር ታመሳክራላችሁ ማለት ነው። በጣም ጥሩ። ሶ እዚህ ጋር እንግዲህ ያሉትን እስቲ ኤሌመንቶች ስንመለከት እዚህ ጋር ኤች ወይም ሃይድሮጅን ነው። እዚህ ጋር ደግሞ የሆነ ኤሌመንት አለ 1 2 3 4 5 6 አውተር ሞስት ሼሉ 6 ነው። ኦክሲጅን ነው ኦልሬዲ ኦ ተብሎ እዚህ ጋር ሰጥቶናል። ሁለቱም ምን ማድረግ ይፈልጋሉ? ስቴብል መሆን ኦክቴት ሩልን ማሟላት ይፈልጋሉ። ስለዚህ ሃይድሮጅን እችን ኤሌክትሮን ቢሰጥ ባዶ ይሆናል። ኦክሲጅንም እችን ቢሰጥ ይቀንስበታል። ስለዚህ አማራጫቸው ምንድን ነው ማለት ነው? በጣም ጥሩ ሼር ማድረግ ማለት ነው። ስለዚህ እዚህ ጋር ያሉት ሁለቱ ኤሌመንቶች ሃይድሮጅናቸው ኤሌመንታች ኤሌክትሮናቸውን ሼር ያደረጉና ከዛ በኋላ ኬሚካል ቦንድ ይፈጥራሉ ማለት ነው። ሶ እዚህ ጋር ስለ ሼሪንግ ስናወራ እንግዲህ ኦክሲጅን አንዷን ኤሌክትሮን ከአንዱ ሃይድሮጅን ጋር ሼር አድርጎ አንድ ቦንድ ይፈጥራል። ሌላ አንዷን ኦክሲጅንም ደግሞ ከሌላ ሃይድሮጅን ጋር እንደዚሁ ሼር አድርጎ ሌላኛ ቦንድ ይፈጥርና 8 ያደርጋል። በዙሪያ ያሉትን ሃይድሮጅኖቹንም ደግሞ እንዲሁ በስራቸው ያለውን ወይም ደግሞ በአውተር ሞስት ሼላቸው ላይ እንግዲህ የሃይድሮጅን አውተር ሞስት ሼል አንዷ የመጀመሪያዋ ሼል ነች። እነሱም 2 ያደርጉታል ማለት ነው። እንዳትረሱ ዱፕሌት ሩልን ሃይድሮጅን 8 ለማድረስ በጣም ስለሚከብደው 2 ማድረስ በቂው ነው ስቴብል ለመሆን። ስለዚህ ባይ ሼሪንግ ኦፍ ኤሌክትሮንስ ቦንድ ይፈጥራሉ ማለት ነው። እንቀጥል። ነምበር 2 what kind of force holds the atoms together in compound that are not ionic? እንግዲህ አዮኒክ የሆኑት ጋር ስንሄድ ኤሌክትሮስታቲክ አትራክሽን ፎርስ ሄልድ ያደርጋቸዋል ወይም ባይንድ አድርጎ አተሞችን ይይዛል። እዚህ ጋር ደግሞ ስንመጣ what kind of force holds the atoms together in substances or compounds that are not ionic? አዮኒክ ያልሆኑት ጋሳ ምን አይነት ፎርስ ነው አተሞችን ይዞ የሚገኘው ነው የሚለን። ጥሩ እንግዲህ እስቲ እዚች ጋር በተና አድርጌ ለማሳየት ልሞክር። እዚህ ጋር አንድ ኮቫለንት ኮምፓውንድ አለ። ማን ይባላል ይሄ? አሞኒያ NH3 3 ኤቾች አሉት በዙሪያው። እዚህ ጋር እንደምታዩት ይህ ናይትሮጅን ከዚህኛው ሃይድሮጅን ጋር እዚህ ጋር ሼር ያደረጋቸው 2 ኤሌክትሮኖች አሉ። ከዚህኛው ሃይድሮጅን ጋር በዚህ በኩል ሼር ያደረጋቸው 2 ሃይድሮጅኖች አሉ። በዚህ በኩልም ደግሞ ካለው ሃይድሮጅኖች ጋር ሼር ያደረጋቸው ሃይድሮጅኖች አሉ ማለት ነው። So the origin of the force that holds the 2 atoms is the electrostatic attraction force between the shared electrons and the 2 nuclei that hold the atoms together. ስለዚህ በአጭሩ ኮቫለንት ቦንድ ጋር ስንመጣ ልክ እንደ አዮኒክ ቦንዲንግ ሁሉ there is electrostatic force electrostatic attraction force አለ። ያ ፎርስ ነው ሆልድ አድርጎ የያዛቸው። ይህ ፎርስ ደግሞ የሚፈጠረው ተቃራኒ ቻርጅ ባላቸው አተሞች መካከል ነው። ስለዚህ እዚህ ጋር በምንመጣበት ጊዜ እዚህ መካከል ላይ የተካፈሏቸው ኤሌክትሮኖች አሉ። የኤሌክትሮኖች ቻርጅ ምንድን ነው? ኔጌቲቭሊ ቻርጅድ ኔጌቲቭ ነው። በዚህ ኔጌቲቭሊ ቻርጅድ ኤሌክትሮንና አተሙ መካከል ላይ ደግሞ ማን አለ? ኒውክለስ። ኒውክለስ ምንድን ነው?
ፖዘቲቭሊ ቻርጅድ ፓርት ኦፍ አናተም ነው። ለምን? ውስጡ ፕሮቶኖችን ስለሚይዝ። ስለዚህ የሃይድሮጅን ኒውክለስ አለ ወይም ፖዘቲቭ ሴንተር አለው፣ የናይትሮጅን ፖዘቲቭሊ ቻርጅድ ሴንተር አለው። ስለዚህ በፖዘቲቭሊ ቻርጅድ ኒውክለስ እና በእነዚህ ሼርድ ኤሌክትሮኖች መካከል ሁልጊዜ ተቃራኒ ስለሆኑ መሳሳብ አለ። ያንን ነው ያ ኤሌክትሮስታቲክ አትራክሽን ፎርስ ነው ወደ ኮቫለንት ቦንዲንግ የሚመራን ማለት ነው። ነምበር 3 how do the molecule H2 O2 HCl and hydrogen sulfide form? እንግዲህ እነዚህ ሞለኪውል እንላቸዋለን። ሃይድሮጅን ጋዝ፣ ኦክሲጅን ጋዝ፣ ሃይድሮጅን ክሎራይድ፣ ስሙንም በዛው የተለማመዳችሁ ሃይድሮጅን ሰልፋይድ። እነዚህ ሞለኪውሎች እንዴት ነው የሚፈጠሩት? ስለ ቦንዲንጋቸው እንድታስረዱ ነው እዚህ ጋር የተፈለገው። በጣም ጥሩ። እንግዲህ እዚህ ጋር በዲያግራም ለማሳየት ሞክራለሁ። እዚህ ሃይድሮጅን ጋር በምትመጡበት ጊዜ ሁለት ሃይድሮጅን ኤችቱ ማለት ሁለት ሃይድሮጅን ነው የሚያሳየን። እነዚህ ሁለት ሃይድሮጅኖች እንግዲህ እዚህ ጋር እንደምንመለከተው ይህ ኤችቱ በእነዚህ ሪፕሬዘንት ይሆናል። እዚህ በመካከላቸው ምን አለ? ቦንዲንግ አለ ወይም ደግሞ ሼርድ ኤሌክትሮኖች አሉ። ለዚህ ኤሌክትሮንን ሼርድ በማድረግ ሼርድ ኤሌክትሮንስ አሉ። እነዚህ ሁለት አተሞች ኤሌክትሮንን ሼርድ በማድረግ በመካከላቸው ቅድም ባልነው መልክ እዚህ ጋር ባለው ሼርድ ኤሌክትሮንስ እና በኒውክለሳቸው መካከል በሚኖረው ኢንተራክሽን ኬሚካል ቦንዲንግ ይፈጠራል ወይም ኤሌክትሮስታቲክ አትራክሽን ፎርሱ ባይንድ ያደርጋቸዋል ማለት ነው። በተመሳሳይ መልኩም እዚህ ጋር ሃይድሮጅን እና ክሎሪን ጋር በምንመጣበት ጊዜ ልክ ቅድም እንዳልነው ሼር በማድረግ ኤሌክትሮኖችን በጋራ ይጠቀማሉ። ሃይድሮጅን አንድ ያዋጣል፣ ክሎሪን አንድ ያዋጣል። ከዚህ በኋላ ለክሎሪን አንድ ነው የሚጎለው፣ ለሃይድሮጅንም አንድ ነው የሚጎለው። ስለዚህ ለሃይድሮጅን ሁለቱም ይቆጠሩለታል፣ ለክሎሪንም ሁለቱን ይቆጠሩለታል። በእነዚህ ሼድ በሆኑ ኤሌክትሮኖች እና በኒውክለሱ መካከል አትራክሽን ፎርስ ስላለ የአትራክሽን ፎርስ ኢት ሆልድስ አተምስ። ስለዚህ ይህን ሞለኪውል እንዲፈጠር ያደርጋል ማለት ነው። መንደርደሪያ ስለሆነ እንግዲህ በአጭሩ ለማየት ሞክረናል። እዚህ ጋር የኤችሲኤል እና የሃይድሮጅንን የሌሎቹ ሞለኪውሎች በተመሳሳይ መልኩ ነው። እስቲ ቀጥለን ደግሞ እንመልከት። በተመሳሳይ መልኩ እዚህ ጋር የምትመለከቱት እንግዲህ ሃይድሮጅን ሰልፋይድ ነው። አንድ ሰልፈር የሁለት አውተር ሞስት ሼል ላይ ያሉትን ሁለት ኤሌክትሮኖች ከሁለት ሃይድሮጅኖች ጋር ሼር በማድረግ በጋራ ይጠቀማል። ሰልፈር 6 አውተር ሞስት ሼል ኤሌክትሮን ነበረው። እዚህ ጋር ከሃይድሮጅን ከአንደኛው ሃይድሮጅን ጋር አንድ ተጨማሪ ሼር አድርጎ ሲያገኝ ከዚህኛውም አንድ ሲያገኝ 8 ይሆንለታል ማለት ነው። ሃይድሮጅን በተመሳሳይ መልኩ ከአንዱ ሰልፈር ኤሌክትሮን ጋር የራሱን ኤሌክትሮን ደምሮ ሼር በማድረግ ይጠቀማል። ስለዚህ 2 በማድረግ ስቴብል ሆነ ማለት ነው። ለኦክሲጅንም በተመሳሳይ መልኩ እንደዚሁ አንዱ ኦክሲጅን 2 ኤሌክትሮን ያቀርባል፣ ሌላኛውም እንደዛው 2 ያቀርባል። ስለዚህ እነዚያን 2 ኤሌክትሮኖች ሼር በማድረግ በዚህ በመካከል 4 ኤሌክትሮን ይኖራል። ራሳቸው ጋር ደግሞ 2 ኤሌክትሮን 4 ኤሌክትሮን አላቸው። ስለዚህ ኦክቴትን በማሟላት በዚህ መልክ ሞለኪውል ይፈጥራሉ ማለት ነው። እንግዲህ ተማሪዎች ቅድም በአክቲቪቲው ፈጠን ብዬ አትሊስት ነካ ፖይንቶችን ለማድረግ ሞክሬያለሁ። አሁን ቀጥታ ኮቫለንት ቦንዲንግ ጋር እንግባ። ኮቫለንት ቦንድ ኮንሲስትስ ኦፍ the simultaneous attraction of 2 nuclei for one or more pairs of electrons. In other words, a covalent bond is formed when 2 atoms share one or more electron pairs. እንግዲህ እዚህ ጋር ብዙ ጠቃሚ ፖይንቶች ተጠቅሰዋል። አንደኛው ኮቫለንት ቦንዲንግ የሚፈጠረው አንድ ወይም ከአንድ በላይ ፔር ኦፍ ኤሌክትሮንስ ስንል 2 ኤሌክትሮኖች ማለታችን ነው። 2 አተሞች ሼር አድርገው ሲጠቀሙ ማለት ነው። ሼር አድርገው ማለት ለምሳሌ እናንተ ቸኮሌት ትንሽ ቢኖራችሁና ጓደኛችሁ ምንም አይነት ቸኮሌት ባይኖረው አብራችሁ መቃመስ ብትፈልጉ ያላችሁን አካፍላችሁት እኩል ትቀምሳላችሁ አይደለ? አዎ፣ ልክ እንደዛ ሁሉ እነዚህም 2 ኦክሲጅኖች አንድ ላይ በሚመጡበት ጊዜ ለብቻቸው ምንም አሁን ስለማይችሉ ኦክቴትን ማሟላት ስለማይችሉ መስጠትና በመስጠት ደግሞ ሁለቱም የበለጠ ይጎልባቸዋልና ማድረግ የሚችሉት ምንድነው? ያላቸውን 2 ኤሌክትሮን ሼር በማድረግ ለዚህኛው ኦክሲጅን 1 2 3 4 5 6 7 8 ለዚህኛውም ኦክሲጅን በተመሳሳይ መልኩ 1 2 3 4 5 6 7 8 አውተር ሞስት ሼሉን 8 ሆነላቸው ማለት ነው። ስለዚህ ስቴብል ስቴት ላይ ሆኑ ማለት ነው። ባይ ሼሪንግ ኬሚካል ቦንድ ፈጠሩ ማለት ነው። ስለዚህ እዚህ ጋር ባለው ሼርድ ኤሌክትሮንስ እና በኒውክለሶቹ በሁለቱ ኒውክለሶች መካከል ምን አለ? የመሳሳብ ኤሌክትሮስታቲክ ፎርስ አለ ማለት ነው። ስለዚህ ያ ፎርስ ነው ምንን ኮቫለንት ቦንድ እንዲፈጠር የሚያደርገው ማለት ነው። ቅድም እዛ ጋር የተነጋገርነውን እስቲ በደንብ ብሪፍሊ ብትናርገን እዚህ ጋር ደግሞ እንመልከተው። እዚህ ጋር የምትመለከቱት እንግዲህ የወተርን ፎርሜሽን ነው። ወተር ፖላር ኮቫለንት
ቦንድ በመካከሉ አለ። ስለዚህ ውሃ ጋር በምንመጣበት ጊዜ አንድ ኦክስጅን ከሁለት ሃይድሮጅኖች ጋር እንዴት ሪያክት አድርጎ ኮቫለንት ቦንድ ፈጥሮ ውሃን እንደሚፈጥር ነው እዚህ ጋር የምንመለከተው። ሃይድሮጅን ጋር ስንመጣ አውተር ሞስት ሼል ኤሌክትሮኗ ስንት ነች? አንድ ነች። ኦክስጅን ጋር ስንመጣ ደግሞ 1 2 3 4 5 6 አውተር ሞስት ሼሉ ስንት ነው? 6። ስንት ኤሌክትሮን ይፈልጋል? ኦክቴትሮን ለማሟላት 2 ይፈልጋል። እዚህኛው ኦክስጅን ጋር ስንመጣ 1 ነው። ስለዚህ እያንዳንዱ ሃይድሮጅን 1 ኤሌክትሮን ይፈልጋል። አንዱ ኦክስጅን ደግሞ 2 ኤሌክትሮን ይፈልጋሉ። ስለዚህ የሚያዋጣቸው መንገድ ኤሌክትሮኖቻቸውን ሼር በማድረግ መጠቀም፣ እዚህ ጋር ሼር በማድረግ መጠቀም። ስለዚህ መጨረሻ ላይ ይህ ኮምፓውንድ ተፈጠረ ማለት ነው ወተር የምንለው። ስለዚህ በምድር የተፈጠረው በሼሪንግ ኦፍ ኤሌክትሮንስ ማለት ነው። The electrons residing between the two nuclei are known as the bonding electrons. In this type of bond, each shared electrons will be counted by both atoms, valence shells, in order to satisfy the octet rule. ሁለት ጠቃሚ ፖይንቶች ተጠቅሰዋል። አንደኛው እነዚህ ሼርድ የሆኑ ኤሌክትሮኖች ስም አላቸው። ምን ይባላሉ? ቦንዲንግ ኤሌክትሮንስ። እንዳረሱ በኮቫለንት ኮምፓውንድ ጊዜ ሼርድ የሆኑት ኤሌክትሮኖች ምን ይባላሉ? ቦንዲንግ ኤሌክትሮንስ። ቦንዲንግ ላይ የተሳተፉት ኤሌክትሮኖች ቦንዲንግ ኤሌክትሮንስ ይባላሉ። ሌሎቹ ደግሞ ሎን ፔር ኦፍ ኤሌክትሮንስ ይባላሉ። ነን ቦንዲንግ ኤሌክትሮንስ ይባላሉ። ስለዚህ እነዚህ ሼርድ የሆኑ ኤሌክትሮኖች የሚቆጠሩት በግራ ወይ በቀኝ ላሉት ኦክሲጅኖች አይደለም፣ ለሁለቱም ነው። ሼርድ አድርገው ስለሆነ እየተጠቀሙባቸው ያሉት እነዚህ የሚቆጠሩት ለሁለቱም ነው ማለት ነው። ስለዚህ ለሁለቱም ስንቆጥረው ሁለቱም ኦክሲጅኖች ቦንድ ፈጥረው ምን ሆኑ ማለት ነው? ስቴብል ስቴትን አቴን አረጉ። ምክንያቱም አውተር ሞስት ሼላቸውን 8 አረጉ ማለታችን ነው። ቤዝድ ኦን ዘ ነምበር ኦፍ ፔርስ ኦፍ ሼርድ ኤሌክትሮንስ the covalent bonds formed can be classified into 3። እንግዲህ ኤሌክትሮን ሼር በማድረግ የሚፈጠር ቦንድ ኮቫለንት ቦንዲንግ ነው ተብለናል። እነዚህ ፔር ኦፍ ኤሌክትሮንስ ደግሞ 1 ሊሆኑ ይችላሉ፣ 2 ፔር ሊሆኑ ይችላሉ። ቅድም ኦክሲጅን እንዳየ ነው ኦክሲጅን ሞለኪል በሚፈጠርበት ጊዜ 4 ኤሌክትሮኖችን ሼር የሚያደርጉት ወይም 2 ፔር ማለታችን ነው። እንዲሁም ደግሞ 3 ፔር ሼር የሚያደርጉም አሉ። ሲንግል ኮቫለንት ቦንድ፣ ደብል ኮቫለንት ቦንድ፣ ትሪፕል ኮቫለንት ቦንድ ብለን በነምበር ኦፍ ቦንዳቸው ወይም በነምበር ኦፍ ሼርድ ፔር ኦፍ ኤሌክትሮንስ እንከፋፍላቸዋለን ማለት ነው። በጣም ጥሩ። እስቲ አንድ ባንድ እናያቸው። ሲንግል ቦንድ፣ ሲንግል ኮቫለንት ቦንድ። ሲንግል ኮቫለንት ቦንድ የሚፈጠረው 1 ፔር ኦፍ ኤሌክትሮንስ ሼርድ ሲሆኑ አተሞች 2 አተሞች 1 ፔር ኦፍ ኤሌክትሮንስ፣ አንዱ አተም 1 ኤሌክትሮን ሌላኛው አተም 1 ኤሌክትሮን አዋተው በጋራ ሲጠቀሙ። እዚህ ጋር እስቲ እንመልከታቸው። አንፔርድ ቫለንስ ሼል እዚህ ጋር አንፔርድ ነው፣ ምንም እዚህ ጋር ፔር አልሆነም። እዚህ ጋር ስመጣ ግን እዚህ ጋር የነበረው 1 ኤሌክትሮን አዋጣ፣ ይሄኛውም 1 ኤሌክትሮን አዋጣ። በጋራ 2 ኤሌክትሮኖች ሆኑ። ሼሪንግ ኦፍ 1 ፔር ኦፍ ቫለንስ ኤሌክትሮንስ አተም 1 እና አተም 2 አሁን እዚህ ጋር በሚሆንበት ጊዜ ምን ሆኑ? ስቴብል ስቴት ላይ ሆኑ ማለት ነው። ወይም ነው ኦክቴት ሩልን አሟሉ። እነዚህን ኤሌክትሮን ሼር አድርገው በመጠቀም ስለዚህ 1 ኤሌክትሮን ሼር ስላደረጉ ሲንግል ኮቫለንት ቦንድ እንላቸዋለን ማለት ነው። ስለዚህ ሲንግል ኮቫለንት ቦንድ ሪፈር የሚያደርገው 1 ፔር ኦፍ ኤሌክትሮንን ሼር አድርገው ኮቫለንት ቦንድ በማዕከላቸው ሲፈጥሩ። በተመሳሳይ መልኩ እንግዲህ ሲንግል ኮቫለንት ቦንድ ከገባችሁ ደብል ደግሞ ደብል ስንል ብዙ ጊዜ ምንድን ነው? 2። ስለዚህ ደብል ቦንድ ስንል the bonding atoms share how many electrons? 2 pair of electrons 2 pair of electrons። ስለዚህ ስቴብል ለመሆን ለምሳሌ ይህንን አተም ኤ እና አተም ቢን በምንወስድበት ጊዜ አተም ኤ ጋር ያሉት ኤሌክትሮኖች 1 2 3 4 5 6። በተመሳሳይ መልኩ አተም ቢ ጋር ያሉት ኤሌክትሮኖች 1 2 3 4 5 6። ስለዚህ ይህ አተም እቺን 1 ኤሌክትሮን ቢያዋጣ፣ ይህ አተም እቺን 1 ኤሌክትሮን ቢያዋጣ ኦክቴት ሩልን አላሟላም። ስለዚህ ያለው አማራጭ ሌላም ኤሌክትሮን ደምሮ ወይም ጨምሮ ማዋጣት ነው። ስለዚህ ይህ አተም እነዚህ 2 ኤሌክትሮኖች ለቦንዲንግ ኮንትሪቢዩት ያደርጋል። ይህኛውም እነዚህ 2 ኤሌክትሮኖች ለቦንዲንግ ያዋጣል። ከዛ በኋላ በመካከላቸው 4 ኤሌክትሮኖች ሼር ያደርጋሉ። አሁን ኤና ቢን አውተር ሞስት ኤሌክትሮናቸውን ስንቆጥር 1 2 3 4 5 6 7 8 ኦክቴት ሩልን አሟላ ማለታችን ነው። ቢጋም ስንመጣ
1 2 3 4 5 6 7 8 ምክንያቱም እነዚህ ሼርድ ኤሌክትሮን ስለሆኑ ለሁለቱም ካውንት ይደረጋሉ። ኦክቴትን አሟላ ደብል ቦንድ ያለው ኮቫለንት ኮምፓውንድ ፈጥሮ ማለታችን ነው። እንግዲህ ጥሩ ኤግዛምፕል ለደብል ቦንድ እዚህ ጋር እንደምትመለከቱት ኦክሲጅን ሞለኪውል መካከል ያለው ሁለት ኤሌክትሮን ነው። ስለዚህ 4 ኤሌክትሮን ሼርድ ሆኗል። ደብል ኮቫለንት ቦንድ ነው አለ። ምክንያቱም 2 ፔር ኦፍ ኤሌክትሮንስ ሼርድ ሆነው ስለተጠቀሙበት። ካርበን ዳይ ኦክሳይድንም ስንመለከት ካርበን ከሁለት ኦክሲጅን ጋር እንደዚህ አይነት 4 ኤሌክትሮን ሼር በማድረግ ደብል ቦንድ ይፈጥራል። ኢቲን ጋር ስንመጣ እዚህ ጋር ደግሞ እንግዲህ ኢቲን የምንላቸው እነዚህ የሃይድሮካርበኖች ናቸው። የተለያየ ፕላስቲክ ለተለያየ ፕላስቲክ መስሪያነት የሚያገለግሉትን ነው። ሰው እዚህ ጋር እንደምትመለከቱት እንግዲህ ሁለቱ ካርበኖች እዚህ ጋር ያሉት ሁለቱ ካርበኖች ሁለት ኤሌክትሮን ሼር አድርገዋል። ከዛ ለዚህ ካርበን በምንቆጥርበት ጊዜ 1 2 3 4 5 6 7 8 ኦክቴትን አሟላ ማለት ነው። አያችሁ ሁለት ኤሌክትሮኑን ከሁለት ሃይድሮጅን ጋር ሼር አረገ። ሁለት እዚህ ጋር ያሉትን ደግሞ ኤሌክትሮኖች ከሌላ ካርበን ጋር ሼር በማድረግ በጋራ ኮቫለንት ቦንድ በመፍጠር ስቴብል የሆነ ኮምፓውንድ ሆነ ማለት ነው። ሶስተኛው ደግሞ ትሪፕል ቦንድ። ትሪፕል ምንን ያመለክታል? ሶስትን። ስለዚህ ቦንዲንግ አተምስ ምን ያህል ኤሌክትሮን ሼር ያደርጋሉ ማለት ነው? 3 ፔር ኦፍ ኤሌክትሮንስን። እዚህ ጋር እንደምትመለከቱት እንግዲህ አተም ጋር ስንመጣ አንፔርድ የሆኑት ቫለንስ ኤሌክትሮኖች ስንት ናቸው? 1 2 3 4 5። አተም ቢ ጋር ስንመጣ 1 2 3 4 5። ስለዚህ አንድ ኤሌክትሮን ቢያዋጡ ሁለቱም ስቴብል አይሆኑም። ሁለትም ቢያዋጡ እንደዛው። 3 ሲያዋጡ ግን ለአንዱ ይኸው እዚህ ጋር ስንሄድ 1 2 3 4 5 6 7 8 ኦክቴትን አሟላ ማለት ነው። አተም ቢ ጋርም ስንመጣ 1 2 3 4 5 6 7 8 እሱም አሟላ ማለታችን ነው። ስለዚህ በመካከል ስንት ነምበር ኦፍ ኤሌክትሮን ሼር አደረጉ? 3 ፔር ኦፍ ኤሌክትሮንስ። እንደዚህ አይነቶች እንደው ምን እንላቸዋለን? ትሪፕል ኮቫለንት ኮምፓውንድስ ኦር ትሪፕል ኮቫለንት ቦንድ እንላቸዋለን። ለዚህ እንግዲህ ጥሩ ኤግዛምፕላችን ናይትሮጅን ሞለኪውል ነው። ናይትሮጅን ሞለኪውልን በምታዩበት ጊዜ በሁለት ናይትሮጅኖች መካከል 3 ቦንድ ይፈጠራል። 3 ኮቫለንት ቦንድ። ይህን በደንብ ያዙት። በኦክሲጅን ጊዜ ደብል ቦንድ ነው የሚፈጠረው 2 ፔር ኦፍ ኤሌክትሮን ሼር ስለሚያደርጉ። በናይትሮጅን ጊዜ ደግሞ 3 ፔር ኦፍ ኤሌክትሮን ሼር ስለሚያደርጉ ትሪፕል ቦንድ ይፈጠራል። ለዚህ ነው እንግዲህ ናይትሮጅን በቀላሉ አናገኘውም፣ ወይም ደግሞ ናይትሮጅን በቀላሉ አግኝተን ለፈርቲላይዘር በጣም ጠቃሚ ነው፣ ለፕላንቶች በጣም አስፈላጊ ኤሌመንት ነው። ነገር ግን አትሞስፌር ላይ በከፍተኛ መጠን ቢገኝም በናይትሮጅን ሞለኪውል ፎርም ስለሚሆን ብዙ ቦንዶች ስላሉት ከፍተኛ የሆነ ኢነርጂ ስለሚያስፈልግ ይህን ሰብሮ ለመጠቀም ብዙ ጊዜ ናይትሮጅን ሞለኪውልን አሲቲዝ አንጠቀመው ማለት ነው። በተመሳሳይ መልኩ ሲያናይድ የተባለው ሰብስታንስም ወይም አይንም በዚህ መልክ በካርበንና ናይትሮጅን መካከል 3 ኤሌክትሮኖች ሼር አድርገው ኮቫለንት አይሚንስ ኦክቴት ሩላቸውን አሟልተው እንደዚህ ኮምፓውንድ ይፈጥራሉ ማለት ነው። ኢታይን ጋር ስንመጣ በተመሳሳይ መልኩ C2H2 እዚህ ጋር የምንመለከተው ካርበን ከዚህኛው ካለው ጋር ሃይድሮጅን ጋር 1 ኤሌክትሮኑን ሼር ያደርጋል። ካርበን እንግዲህ ግሩፕ 4 ነው፣ 4 ኤሌክትሮኖች አሉት። አራቱም ቦንዲንግ ላይ ፓርቲሲፔት ያደርጋሉ ማለት ነው። እዚህ ጋር 1 ቦንድ ፔር ይፈጥራል፣ እዚህ ጋር ደግሞ 3 ቦንድ ፔር ኦፍ ኤሌክትሮንስ ይፈጥራል። ስለዚህ ለዚህ ካርበን ለዚህም ካርበን ስቴብል ሆነ ኦክቴት ሩልን አሟላ ማለታችን ነው። Generally, bonds sharing more than 1 pair of electrons are called multiple covalent bonds. እንግዲህ ከአንድ በላይ ኤሌክትሮን ሼር አድርገው የሚፈጠሩ ኮቫለንት ቦንዶች ምንላቸዋለን? መልቲፕል ኮቫለንት ቦንድስ። ስለዚህ እነ ደብል ቦንድን እነ ትሪፕል ቦንድን ምን ብለን እንመድባቸዋለን? መልቲፕል ኮቫለንት ቦንድስ። ኮቫለንት ቦንድስ ኦከር between identical atoms or between different atoms whose difference in electronegativity is insufficient to allow the transfer of electrons to form ions. እንግዲህ ይሄ ከአይኒክ ቦንድ የሚለያቸው ነው። አዮኒክ ኮቫለንት ቦንድ የሚፈጠረው በሁለት አንድ አይነት አተሞች ሊሆን ይችላል፣ ወይም የተለያዩ አተሞችም ሊሆን ይችላል። ግን ኤሌክትሮኔጌቲቪቲያቸው ዲፍረንሳቸው አነስተኛ የሆነ ምክንያቱም ኤሌክትሮኔጌቲቪቲ ዲፍረንሳቸው በጣም ከፍተኛ ከሆነ ኮቫለንት ቦንዲንግ ሳይሆን አዮኒክ ቦንዲንግ፣ ኤሌክትሮን ሼሪንግ ሳይሆን ኤሌክትሮን ትራንስፈር ስለሚከናወን ማለት ነው። ፎርሜሽን ኦፍ ሲንግል ኮቫለንት ቦንድ። እስቲ እንዴት ኮቫለንት ቦንድ እንደሚፈጠር እንመልከት። ሌትስ ኮንሲደር ዘ ኮቫለንት ቦንድ ኢን ዘ ሃይድሮጅን ሞለኪውል። ሃይድሮጅን ሞለኪውል እንግዲህ ሲምፕለስት ወይም ደግሞ ሲምፕል ሞለኪውል የምንለው ነው። ስለዚህ ሁለት ሃይድሮጅኖች የሚያያዙበት
ቦንድ ነው። ሶ a hydrogen molecule is formed from two hydrogen atoms each with one electron in its valence shell። ስለዚህ እዚህ ጋር እንደምንመለከተው እንግዲህ እዚህ ጋር አንድ ኤሌክትሮን አለን። የዚህ የኛው አተም ኤሌክትሮን ነች። እዚህ ጋርም ደግሞ ሌላ ኤሌክትሮን አለች። የሌላኛው ሃይድሮጅን አተም ኤሌክትሮን ሪፕሬዘንት የምታደርገው ነች። ሶ እንግዲህ ለሃይድሮጅን ስቴቢሊቲ ማለት ዱፕሌት ሩል ነው፣ ወይም ደግሞ አውተር ሞስት ሼል ኤሌክትሮንን ሁለት ማድረግ ነው። ስለዚህ አንዱ ሃይድሮጅን ለአንዱ ሃይድሮጅን አንድ ኤሌክትሮን ከሰጠ ባዶ ሊቀር ነው። ስለዚህ ያለው አማራጭ ምንድን ነው? ያሉትን ኤሌክትሮኖች በጋራ ሼር አድርገው አዋተው ሁለቱን መጠቀም ነው ማለት ነው በዚህ መልክ። ስለዚህ ሁለቱም ሃይድሮጅን አተሞች አውተር ሞስት ሼላቸው ስንት ሆነ? ሁለት ሆነ ማለት ነው። The two hydrogen atoms are attracted to the same pair of electrons in the covalent bond. The bond is represented either as a pair of dots or as a solid line። እንግዲህ ቅድም ኦልሬዲ አይተናል እዛ ጋር ሁለቱም ሃይድሮጅኖች ወደ ሼርድ ወደ ሆኑት ኤሌክትሮኖች እንዴት አትራክት እንደሚሆኑና ኮቫለንት ቦንድ እንደሚፈጥሩ ተመልክተናል ማለት ነው። ሶ ኮቫለንት ቦንድን በሁለት መልክ ሪፕሬዘንት እናደርገዋለን። ፔር ኦፍ ዶትስ እንግዲህ ሁለት ኤሌክትሮን ሼር መሆኑን ለማሳየት ፔር ኦፍ ዶትን ሰምታይምስ እንጠቀማለን። በብዛት ግን ደግሞ ይህንን ላይን እንጠቀማለን ማለት ነው። ሶ ይህ ዋን ላይን የሚያሳይ ምንድን ነው? ቱ ፔር ኦፍ ኤሌክትሮንስ ሼር ማድረጋቸውን ነው ማለት ነው። ኢች ሃይድሮጅን አተም አኳየርስ ሂሊየም ላይክ ኤሌክትሮን ኮንፊገሬሽን ሰች ታይፕ ኦፍ ቦንድ ኢዝ ኖን አስ ሲንግል ቦንድ። ሰው እዚህ ጋር እንግዲህ እንደምናየው ሃይድሮጅን 8 ለማድረግ ኦክቴት ሩልን ለመከተል በጣም ስለሚያዳክተው ዱፕሌት ሩልን ይከተላል። አውተር ሞስት ሼሉን አቅራቢያው ካለው ጎረቤቱ ከሆነው ከሂሊየም ጋር ማመሳሰል ነው የሚፈልገው። የሂሊየም አውተር ሞስት ሼል ኤሌክትሮን ደግሞ 2 ነው። ስለዚህ በዚህ መልክ ሁለት ሃይድሮጅኖች ኮቫለንት ቦንድን በመፍጠር ዱፕሌት ሩላቸውን ያሟላሉ፣ ወይም ደግሞ አውተር ሞስት ሼል ኤሌክትሮናቸውን ሁለት ያደርጋሉ። አጠገባቸው ካለው ኖብል ጋዝ ከሂሊየም ጋር በማመሳሰል ስቴብል ስቴትስን ይፈጥራሉ ማለት ነው። The alternative way of showing the above covalent bond formation would be the following. Two hydrogen atoms, a hydrogen molecule እዚህ ጋር እንደምንመለከተው a shared pair of electrons። እንግዲህ እዚህ ጋር እንዴት ሪፕሬዘንት እንደምናደርግ ነው። ሁለቱ ኤሌክትሮኖች ከሁለት የተለያዩ ሃይድሮጅኖች መምጣታቸውን ለማሳየት አንደኛውን በዶት አንደኛውን በክሮስ ሪፕሬዘንት እናደርጋለን ማለት ነው። ሶ መጨረሻ ላይ ሁለቱን ሼር አድርገው እንደሚጠቀሙ ደግሞ በዚህ መልክ እናሳያለን። There exists an attraction force between the positively charged nuclei and the negatively charged bonding electrons revolving around the nucleus። እንግዲህ ሼርድ ኤሌክትሮንሶች አሉ። እነዚህ ሼርድ ኤሌክትሮኖች መካከልና ወይም ደግሞ ዲስ ቦንዲንግ ኤሌክትሮኖች እና ኒውክሊያዩ መካከል በሚፈጠረው ቦንድ ቅድም በአክቲቪቲው ላይ እንዳየነው በሁለቱ መካከል በሚፈጠረው ኤሌክትሮስታቲክ አትራክሽን ፎርስ ወይም ደግሞ በሁለቱ መካከል አትራክሽን ፎርስ ኤሌክትሮስታቲክ አትራክሽን ፎርስ ይፈጠራል። ያ ነው እንግዲህ ኮቫለንት ቦንድ እንዲፈጠር የሚያደርገው ማለት ነው። The attractive forces are equal in magnitude but opposite in sign. Each hydrogen nucleus attracts both electrons and this is the base of covalent bond formation. So እንግዲህ ሃይድሮጅን ኒውክለሱ ወይም ደግሞ የእያንዳንዱ ሃይድሮጅን ኒውክለስ ሼርድ የሆኑትን ኤሌክትሮኖች ወደ ራሱ ይስባቸዋል፣ መሳሳብ አለ ማለት ነው። ስለዚህ ሁለቱም ሃይድሮጅኖች ሼርድ የሆኑ ኤሌክትሮኖችን የመሳብ አቅማቸው እኩል አንድ አይነት አተሞች ስለሆኑ በእኩልና በተቃራኒ ዳይሬክሽን ነው አትራክት የሚያደርጓቸው ማለት ነው። ስለዚህ ይህ አትራክሽን ፎርስ ነው እንግዲህ ለኮቫለንት ቦንድ ፎርሜሽን መሰረቱ ማለት ነው። The repulsive force between the positively charged nuclei protects the nuclei from collision during covalent bond formation። እንግዲህ እስቲ ይሄንን በደንብ በዲያግራም ለመመልከት እንሞክር። እዚህ ጋር እንግዲህ ሁለቱን ሃይድሮጅኖች ወስደን ስናይ ይህ የአንዱ ሃይድሮጅን ኒውክለስ ነው፣ ይሄ ደግሞ የሌላኛው ሃይድሮጅን ኒውክለስ ነው። እዚህ ጋር እንግዲህ ሼርድ ያደረጓቸው ኤሌክትሮኖች አሉ። ሶ የኤሌክትሮንስ ቻርጅ ኔጌቲቭሊ ቻርጅድ ነው፣ እነዚህ ደግሞ ፖዚቲቭሊ ቻርጅዶች ናቸው። ሶ ሁለቱም ሃይድሮጅን አተሞች እነዚህን ሼርድ የሆኑ ኤሌክትሮኖች አትራክት ያደርጋሉ ወይም ደግሞ በሁለቱ መካከል መሳሳብ አለ። ይሄ ነው እንግዲህ ኮቫለንት ቦንድ እንዲፈጠር የሚያደርገው ማለት ነው። ነገር ግን ሁለቱ አተሞች ደግሞ እንዳይጋጩ ምን አለ? ሁለቱ ኒውክለሶች መካከልም ደግሞ አት ዘ ሴም ታይም መገፋፋት አለ፣ ሪፐርሽን ፎርስ። ለምን? they are like charges ፖዚቲቭ ቻርጆች ስለሆኑ ደግሞ መሳሳባቸው መገፋፋታቸው ደግሞ ርቀታቸው እንዲጠብቁ እንዳይጣበቁ እንዳይጋጩ ይረዳቸዋል ማለት ነው። ሶ ኮቫለንት ቦንድ እንግዲህ አፈጣጠሩ ይህን ይመስላል።
The two chlorine atoms in the chlorine molecule are joined by a shared pair of electrons. Each chlorine atom contains 7 valence electrons in the valence shell and requires one more electron to form an argon-like electron configuration and become stable. እዚህ ጋር ደግሞ በተመሳሳይ መልኩ ልክ እንደ ሃይድሮጅን ደግሞ ክሎሪን አተምን እስቲ እንመለከታለን። ክሎሪን ሞለኪውል እንዴት እንደሚፈጠር። ስለዚህ ክሎሪን ሞለኪውልም ኤሌክትሮንን ሼር በማድረግ ከሌላው ክሎሪን ጋር ኤሌክትሮን ሼርድ በማድረግ እያንዳንዱ ክሎሪን የኖብል ጋዝ አጠገቡ ያለው ኖብል ጋዝ የአርገን ኤሌክትሮን ኮንፊግሬሽን ጋር በማመሳሰል የራሱን ኤሌክትሮን ነምበር ስቴብል ስቴት ላይ በመሆን ኮቫለንት ቦንድ ይፈጥራል ማለት ነው። The two chlorine atoms achieve this if each chlorine atom contributes one electron to the bonding pair shared by the two atoms. ስለዚህ በክሎሪን ሞለኪውል መካከል የሚፈጠረውን ኮቫለንት ቦንድ ነው እዚህ ጋር የሚያስረዳን። በዲያግራም ቀጥሎ በደንብ እንመለከተዋለን። The remaining 6 valence electrons of each chlorine atom are not involved in bond formation and are located around their respective atoms. These valence electrons, normally shown as pair of electrons, are commonly known as non-bonding electrons or lone pair electrons or unshared electrons. እንግዲህ ስለ ክሎሪን ሞለኪውል አፈጣጠር ስንመለከት ቀጥሎ በዲያግራም በደንብ እናየዋለን። አንዳንድ ኤሌክትሮን ሼር አድርገው ኮቫለንት ቦንድ ይፈጥራሉ። ከዛ ውጭ ደግሞ ያሉት ኤሌክትሮኖች ነን ቦንዲንግ ወይም አንሼርድ ወይም ሎን ፔር ይባላሉ። እስቲ በዲያግራም በደንብ እንመልከተው ይህን ፖይንት። በጣም ጥሩ። እዚህ ጋር ሁለት ክሎሪኖች አሉ። ክሎሪን ግሩፕ 7 ሃሎጅን ኤሌመንት ነው እንዳትረሱት። ስለዚህ አውተር ሞስት ሼሉ ጋር ስንመጣ የአንዱ ክሎሪን 7 ነው። እቺ ጥቁሯ ለዚህኛው ነች፣ እኛዋ ቀዩ ደግሞ ለዚህ ነው። ሶ 1 2 3 4 5 6 7 እዚህኛው ጋርም ደግሞ ስንመጣ 1 2 3 4 5 6 7 ስለዚህ እነዚህ ክሎሪን አውተር ሞስት ሼሉን 8 ማድረግ ይፈልጋል። 7 2 8 7 ነው ግን ኤሌክትሮን ኮንፊግሬሽናቸው። ስለዚህ አንድ ኤሌክትሮን አንደኛው ክሎሪን ያዋጣል፣ ሌላኛው ክሎሪን ሌላ ኤሌክትሮን ያዋጣል። ከዛ በመካከላቸው ሁለት ኤሌክትሮን ይኖራል። ይህ ሁለት ኤሌክትሮን ደግሞ ቦንድ ይፈጥራል ወይም ደግሞ ቦንዲንግ ፔር እንላቸዋለን። ከዚህ ውጭ ያሉት እነዚህ ነን ቦንዲንግ ኤሌክትሮን ወይም ደግሞ ቦንዲንግ ላይ ያልተሳተፉ ኤሌክትሮኖች ደግሞ ምን ይባላሉ ማለት ነው? ሎን ፔር ኦፍ ኤሌክትሮንስ ይባላሉ ወይም ነን ቦንዲንግ ኤሌክትሮንስ ብለን እንጠራቸዋለን። ሶ እንግዲህ እዚህ ጋር ስንመለከት አንድ ክሎሪን አለ። ቅድም እንዳልነው ኤሌክትሮን ኮንፊግሬሽኑ 287 ነው። የሌላኛውም ጋር ስንመጣ 287 ነው። ስለዚህ ይሄም አውተር ሞስት ሼሉን 8 ማድረግ ይፈልጋል። ይህኛውም ክሎሪን አተም አውተር ሞስት ሼል ኤሌክትሮኑ 8 ማድረግ ይፈልጋል። ስለዚህ ያላቸው አማራጭ ያላቸውን አንድ ኤሌክትሮን አንድ ፔርድ የሆነችውን አንድ ኤሌክትሮን ሼር አድርጎ ፔር ማድረግ ነው። ስለዚህ እሱን ሼር ያደረጉና ክሎሪን ሞለኪውል ይፈጥራሉ ማለት ነው። ስለዚህ ክሎሪን ሞለኪውል ውስጥ የእያንዳንዱ ክሎሪን አተም ኤሌክትሮን ኮንፊግሬሽን 288 288 ምንን አሟላ? ኦክቴትሮልን አሟላ፣ ስቴብል ሆኑ። ስለዚህ ኬሚካል ቦንዲንግ ያስፈልገው ምንድን ነው? አተሞች ስቴብል ሆነው ለመቀመጥ ስለሚፈልጉ ማለት ነው። ሲንግል ኮቫለንት ቦንድስ ካን ኦልሶ ኦከር ቢትዊን ቱ ዲፍረንት አተምስ። እንግዲህ ከዚህ በፊት በነበረው በሃይድሮጅን በክሎሪን በአንድ አይነት አተሞች መካከል እንደሚፈጠር ኮቫለንት ቦንድ ተመልክተናል። ግን በአንድ አይነት አተሞች መካከል ብቻ ሳይሆን በተለያየ አተሞች መካከልም ኮቫለንት ቦንድ ይፈጠራል። ለምሳሌ ሃይድሮጅን ሰልፋይድን ብንወስድ ሃይድሮጅን ሰልፋይድ እንደዚህ አይነት ፎርሙላ አለው። አንድ ሰልፈር ከሁለት ሃይድሮጅኖች ጋር ቦንድ ይፈጥራል። is formed when two hydrogens each share their valence shell electrons to one sulfur atom. Sulfur is a group 6a element and it has 6 valence electrons. እንግዲህ ሰልፈር ግሩፕ 6 የኦክሲጅን ፋሚሊ ነው። አውተር ሞስት ሼሉ ስንት ነው? 6 ነው። ስንት ይፈልጋል? 2 ይፈልጋል 8 ለማድረስ። ሁለቱ ሃይድሮጅኖች ደግሞ 2 ኤሌክትሮን ይፈልጋሉ። ስለዚህ 2 ኤሌክትሮን ከሰልፈር ጋር ሼር በማድረግ ኦክቴትሮልን በማሟላት ኬሚካል ቦንድ ይፈጥራሉ ማለት ነው። ሶ እዚህ ጋር እንደምንመለከተው ጊዜ in order to fill its outer most shell with 8 electrons it needs 2 more electrons ሰልፈር ማለታችን ነው። in this case 2 valence electrons shared by the 2 hydrogen atoms. ሶ ከሃይድሮጅን የመጣው እንግዲህ እዚህ ጋር በክሮስ የምትታየዋ አንድ ኤሌክትሮን ነች። ከዚህ ጋር እንደዛው። ስለዚህ ሰልፈር 2 ኤሌክትሮን ነበር የሚፈልገው ኦክቴትሮንን ለማሟላት። እነዚያ 2 ኤሌክትሮኖች ከሁለት ሃይድሮጅኖች ጋር በጋራ በመጠቀም አዲሽናል 2 ኤሌክትሮኖች አገኘ ማለት ነው። ሃይድሮጅንም እንደዚሁ እያንዳንዱ ሃይድሮጅን ከሰልፈር አንዳንድ ኤሌክትሮን በመውሰድ ወይም በጋራ በመጠቀም እንደዚህ አይነት
ቦንዲንግ ይፈጥራል ማለት ነው። ሶ ይሄ የሚያሳየ ምንድን ነው? ኮቫለንት ቦንድ ኢን ሃይድሮጅን ሰልፋይድ። ስለዚህ ኮቫለንት ቦንድ በአንድ አይነት አተሞች መካከል ብቻ ሳይሆን በተለያየ አተሞች መካከል በሼሪንግ ኦፍ ኤሌክትሮንስ የሚፈጠር የኬሚካል ቦንድ አይነት ነው ማለት ነው። The two hydrogens will have an electronic configuration similar to that of helium, which makes them stable enough, whereas the sulfur atom will attain the electronic configuration of argon that makes it stable. እንግዲህ ቅድም ያየነውን በዚህ መልክ ስናስቀምጠው በኬሚካል ኢኩዌዥን መልክ ስናስቀምጠው ሁለት ሃይድሮጅን ከአንድ ሰልፈር ጋር ሪያክት በማድረግ ይህንን አይነት ፎርሙላ ይፈጥራል። ስለዚህ ሃይድሮጅንም አጠገቡ ያለውን አቅራቢያ ያለውን ኖብል ጋዝ ሂሊየምን ኤሌክትሮን ኮንፊግሬሽን አቴን በማድረግ ስቴብል ሆነ ማለት ነው። ሰልፈርም የአጠገቡ ወይም የጎረቤቱ የአርገንን ኤሌክትሮን ኮንፊግሬሽን ወይም ኤሌክትሮን ቁጥሩን ከአርገን ጋር እኩል በማድረግ ስቴብል ሆነ ማለት ነው። ኤክሰርሳይዝ 5.5ን እንሰራለን። ስለዚህ ኤክሰርሳይዝ 5.5 ኮቫለንት ቦንዲንግ ጋር የተያዙ ጥያቄዎችን የያዘ ኤክሰርሳይዝ ነው ማለት ነው። ፕሮቫይድ አፕሮፕሪየት አንሰር ቱ ዘ ፎሎዊንግ ኩዌስችንስ። ቀጥሎ ላሉ ጥያቄዎችን በደንብ በመረዳት ትክክለኛ መልሳቸውን አስቀምጡ ነው የሚለን። ስለዚህ እናንተ ጥያቄውን ታነቡና መልሱም በደብተራችሁ ላይ ወይም ደግሞ በወረቀት ላይ ተጽፋላችሁ። ከዛ በኋላ እርማት ትወስዳላችሁ ማለት ነው። ኩዌስችን ነምበር 1 ዲፋይን ኤ ኮቫለንት ቦንድ። እንግዲህ 3 አይነት ቦንዶች አሉ ተባብለናል። ሶ ኮቫለንት ቦንድን ዲፋይን አርጉ ነው የሚላችሁ። በጣም ጥሩ እንግዲህ ሞክራችኋል ብዬ አስባለሁ፣ ምክንያቱም የተማራችሁት ትምህርት ስለሆነ። ኤ ኮቫለንት ቦንድ ኢዝ ኤ ታይፕ ኦፍ ኬሚካል ቦንድ ፎርምድ ባይ ሼሪንግ ኦፍ ኤሌክትሮንስ ቢትዊን ቱ ሴም ኦር ዲፍረንት አተምስ። እንግዲህ ኮቫለንት ኮምፓውንድ ጋር ስንመጣ ኮቫለንት ቦንድ ጋር ስንመጣ ቁልፍ የሆኑት ቃላቶች ሼሪንግ ኦፍ ኤሌክትሮንስ የሚለው ነው። ስለዚህ ባይ ሼሪንግ ኦፍ ኤሌክትሮንስ በሁለት አተሞች፣ እነዚህ አተሞች አንድ አይነት አተሞች፣ ለምሳሌ እዚህ ጋር እንደምንመለከተው ሃይድሮጅንና ሃይድሮጅን ሊሆን ይችላል፣ ወይም ደግሞ በውሃ ውስጥ እንደምንመለከተው ሃይድሮጅንና ኦክሲጅን መካከል ያለውን ቦንድ ሊሆን ይችላል፣ የሚፈጠር ቦንድ ነው ማለት ነው። ስለዚህ በኤሌክትሮን ሼር በማድረግ ኤሌክትሮኖችን በማዋጣት እና በጋራ በመጠቀም በሚፈጠረው ኢንተራክሽን የሚፈጠርን ኬሚካል ቦንድ ምን እንለዋለን? ኮቫለንት ቦንድ። Question number 2 why the nuclei of the two covalently bonded atoms do not collide during the formation of covalent bond? እንግዲህ ኮቫለንት ቦንድ በሚፈጠርበት ጊዜ ሁለቱ ኒውክሊያዎች በሁለት አተሞች መካከል ስለሆነ ኮቫለንት ቦንድ የሚፈጠረው የሁለቱ አተም ኒውክሊያዎች ወይም ኒውክለስ ለምን አይጋጩም ነው የሚለን። በጣም ጥሩ ተማሪዎች፣ እንግዲህ እስቲ ይህንን ጥያቄ በነዚህ ወይም በዚህ ኤግዛምፕል ለመመለስ እንሞክር። እዚህ ጋር እንደምትመለከቱት እንግዲህ ሁለት ክሎሪን አተሞች አንድ ኤሌክትሮንን ሼር በማድረግ በማዋጣት እዚህ ጋር ቦንድ ይፈጥራሉ ማለት ነው። ስለዚህ እነዚህን ኤሌክትሮኖች ወይም በእነዚህ ፔር ኦፍ ኤሌክትሮኖችና በሁለቱ ኒውክሊያዎች መካከል ያለው አትራክሽን ፎርስ ነው ለኮቫለንት ቦንድ መፈጠር እንግዲህ ምክንያት። ስለዚህ እዚህ ጋር እንደምንመለከተው ለምን አተሞቹ ኮላይድ አያደርጉም ወይም ደግሞ የሁለቱ አተሞች ኒውክሊያዎች አይጋጩም ነው የሚለን። ነገር ግን ምን አለ እዚህ ጋር እነዚህ ኤሌክትሮኖች አትራክት ያደርጋሉ። አት ዘ ሴም ታይም በሁለቱ ኒውክሊያዎች መካከል ምን አለ? ሪፐልሲቭ ፎርስ አለ፣ ሪፐልሽን ፎርስ ወይ መገፋፋት ፎርስ አለ። ለምን? ይሄም ክሎራይድ ይሄም ክሎሪን ኒውክሊያስ እና የዚህኛው ክሎሪን ኒውክሊያስ ፖዚቲቭሊ ቻርጅድ ናቸው። ስለዚህ ሁለት ፖዚቲቭሊ ቻርጅድ ወይም ላይክ ቻርጆች ደግሞ ይገፋፋሉ ወይም ሪፔል ኢች አዘር ስለሚገፋፉ፣ ስለዚህ በመካከላቸው ሪፐልሽን ፎርስ አለ ማለት ነው። ያ ሪፐልሽን ፎርስ ኮሊዥን እንዳይፈጠር ያደርጋቸዋል በኮቫለንት ቦንድ ፎርሜሽን ጊዜ ማለት ነው። Question number 3 in covalently bonded atoms what holds the two atoms together? በኮቫለንት የተያዙ አተሞች ወይም ደግሞ በኮቫለንት ቦንዲንግ ጊዜ አተሞችን ሆልድ ያደረገው ምንድን ነው? ሆልድ አድርጎ የሚይዛቸው ነገር ምንድን ነው የሚለን። እንግዲህ ቅድም እዛ ጋር ኢንዳይሬክትሊ ተነጋግረናል። the two atoms are held together by an electrostatic attraction force። እንግዲህ ኤሌክትሮስታቲክ አትራክሽን ፎርስ ከዚህ በፊት ስለ አዮኒክ ኮምፓውንድ አዮኒክ ቦንዲንግ ስንነጋገር በሁለት ተቃራኒ አዮኖች መካከል ያለ ኢንተራክሽን ነው ኤሌክትሮስታቲክ አትራክሽን ፎርስ ተባብለናል። ኮቫለንት ጋር ስንመጣ ደግሞ ኮቫለንት ቦንዲንግ ጋር ስንመጣ ሁለት ተቃራኒ አዮኖች ካታይድና አናይን ወይም ደግሞ ፖዚቲቭሊ እና ኔጌቲቭሊ ቻርጅድ የሆኑ አዮኖች የሉንም። ነገር ግን ቢትዊን the shared electrons and the nuclei of the two atoms there is interaction። እዚህ ጋር ሼር በተደረጉት ኤሌክትሮኖችና ምክንያቱም ኔጌቲቭሊ ቻርጅድ ናቸው በአተሞቹ ኒውክላይ
ፖዚቲቭሊ ቻርጅ ስለሆኑ የሃይድሮጅንም የክሎሪንም በሁለቱ መካከል በሚፈጠረው ወይም ደግሞ የሚፈጠረው ኢንተራክሽን ነው ወይም ኤሌክትሮስታቲክ አትራክሽን ፎርስ ነው አተሞችን ሆልድ ያደረጋቸው በኮቫለንት ቦንዲንግ ጊዜ ማለት ነው። ዲስክራይብ the formation of water F2CF4 and NH3 ስለዚህ እነዚህ ሞለኪውሎች እንዴት እንደሚፈጠሩ አሳዩ ወይም ደግሞ ፎርሜሽናቸውን ዲስክራይብ አድርጉ ነው የሚለን። ስለዚህ በወረቀት ላይ እንደተለመደው በደንብ አድርጋችሁ በኤሌክትሮን እንደምንመለከታቸው እነዚህ ቦንዶች መካከል እነዚህ አተሞች መካከል ያለው ቦንድ በሙሉ ኮቫለንት ቦንድ ነው ማለት ነው። ስለዚህ በሼሪንግ ኦፍ ኤሌክትሮን የሚፈጠር ቦንድ ነው ማለት ነው። ስለዚህ አተሞቹ ግሩፕ ነምበራቸውን ለዩና ከግሩፕ ነምበራቸው ደግሞ ቫለንስ ሼር ኤሌክትሮናቸውን ታውቃላችሁ። ከዛ በኋላ እነዛን ቫለንስ ሼር ኤሌክትሮን እንዴት አድርገው ሼር ሊያደርጉ ይችላሉ በሲንግል ቦንድ በደብል ቦንድ የሚለውን አስቀምጡ ማለት ነው። ኦክቴትን ታሳቢ እያደረጋችሁ እንግዲህ አብረን በደንብ ለማየት እንሞክራለን። በዲያግራም እንግዲህ አንደኛው ውሃ ነው። የውሃን አፈጣጠር ነው የምንመለከተው። ውሃን በምንመለከትበት ጊዜ H2O ከምንና ከምን የተፈጠረው H2O ከሁለት ሃይድሮጅን እና ከአንድ ኦክሲጅን ነው ማለት ነው። እዚህ ጋር እንደምንመለከተው እዚች ሃይድሮጅን ጋር አንድ ኤሌክትሮን እዚችኛዋም ጋር አንድ ኤሌክትሮን አለን። ስለዚህ ኦክሲጅን ደግሞ ሁለት ኤሌክትሮንን ይፈልጋል። ስለዚህ ኦክሲጅን አንድ ኤሌክትሮን ለቦንዲንግ ያዋጣል ከአንደኛው ሃይድሮጅን ጋር ማለት ነው። አንደኛው ሌላኛው ኤሌክትሮን ደግሞ ከሌላኛው ሃይድሮጅን ጋር ለቦንዲንግ ያዋጣል። ፋይናሊ እዚህ ጋር የምንመለከተውን አይነት ሞለኪውል ይፈጥራል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ኦክሲጅን ከሁለቱ ሃይድሮጅኖች ጋር በኮቫለንት ቦንድ እዚህ ጋር ተያይዞ እናገኛለን። ከዛ ውጭ ያሉት ደግሞ ሎን ፔር ኦፍ ኤሌክትሮንስ እንላቸዋለን። ሁለት ሎን ፔር ኦፍ ኤሌክትሮንስ አሉት። እነዚህ ኢነር ኤሌክትሮንስ ናቸው። ቦንድ ፎርሜሽን ጊዜ ምንም ተሳትፎ የላቸው። ኦኬ ሁለት ፍሎሪኖች ጋር ስንመጣ እንግዲህ እያንዳንዱ ፍሎሪን 77 ኤሌክትሮን አለው። ስለዚህ እነዚህ ሁለት ፍሎሪኖች አንዳንድ ኤሌክትሮንን ኮንትሪቢዩት በማድረግ ወይም ደግሞ ለሼሪንግ ኮንትሪቢዩት በማድረግ በመካከላቸው ሲንግል ቦንድ ይፈጥራሉ። ከዛ እያያዛሉ ማለት ነው። ስለዚህ በስተመጨረሻ እዚህ ጋር በምትመለከቱት አይነት መልክ ቦንዲንግ ይፈጥራሉ ማለት ነው። ዲያግራሙ ይሄን ይመስላል። እዚህ ጋር የሚያሳየው አውተር ሞስት ሼል ኤሌክትሮን ነው ማለት ነው። እነዚህ ኢነር ሼል ኤሌክትሮኖች ናቸው። ኢነር ሼል ኤሌክትሮን ኬሚካል ቦንድ ፎርሜሽን ላይ ዛት ማች ብዙ አስተዋጽኦ የላቸውም። ስለዚህ ቫለንስ ሼል ኤሌክትሮኖችን ነው የምናሳየው ማለት ነው። ቀጥሎ የምንመለከተው እንግዲህ ካርበን ቴትራ ፍሎራይድ ይባላል። ይህን አይነት ቅርጽ አለው። አንድ ካርበን ከአራት ፍሎሪኖች ጋር የሚፈጥረው ቦንድ ነው ማለት ነው። እዚህ ጋር እንደምንመለከተው ካርበን አውተር ሞስት ሼሉ አራት ኤሌክትሮኖችን ይዞ ይገኛል። ስለዚህ እነዚህ አራት ኤሌክትሮኖች ከእያንዳንዱ ፍሎሪን አውተር ሞስት ሼል ኤሌክትሮኖች ጋር ይደመራሉ ወይም ደግሞ ቦንድ ፔር ይፈጥራሉ ወይም ደግሞ ኮቫለንት ቦንድ ይፈጥራሉ ማለት ነው። ስለዚህ መጨረሻ ላይ እንደዚህ አይነት ስትራክቸር እናገኛለን ማለት ነው። ይህ ማዕከሉ የሚያሳየ ምንን ነው? ካርበንን ነው። እዚህ ጋር ደግሞ ፍሎሪንን ያሳየናል። አራት ፍሎሪኖች አሉ። በማዕከል ቦንድ ፔር ኦፍ ኤሌክትሮንስ አሉ ወይም ደግሞ ኮቫለንት ቦንዱ አለ ማለት ነው። ስለዚህ የካርበን ቴትራ ፍሎራይድ አፈጣጠር ይህን ይመስላል። የመጨረሻው ደግሞ አሞኒያን የተመለከተ ጥያቄ ነው ወይም ደግሞ የአሞኒያን አፈጣጠር። አሞኒያ የምንለው እንግዲህ ከአንድ ናይትሮጅን እና ከሶስት ሃይድሮጅን አተሞች የሚፈጠርን ሞለኪውል ነው። እዚህ ጋር እንደምትመለከቱት ሃይድሮጅን ኦክቴትን ሳይሆን ዱፕሌትን ወይም ደግሞ አውተር ሞስት ሼሉን ሁለት ለማድረግ አንድ ኤሌክትሮን ይፈልጋል። ናይትሮጅንም እንደዚሁ ሶስት ኤሌክትሮን ይፈልጋል። ስለዚህ አንዱ ናይትሮጅን ከሶስቱ ሃይድሮጅኖች ጋር ኮቫለንት ቦንድን በመፍጠር አንዳንድ ኤሌክትሮንን ሼር በማድረግ እንደዚህ አይነት ስትራክቸር ይፈጥራል ማለት ነው። ስለዚህ ለናይትሮጅን አሁን ቼክ ስናደርግ 1 2 3 4 5 6 7 8 ኦክቴትን አሟላ ማለት ነው። ለሃይድሮጅን በተመሳሳይ መልኩ 1 2 በአቅራቢያው ካለው ከሂሊየም አተም ጋር ኤሌክትሮን ነምበሩን አመሳሰለ ማለት ነው። ስለዚህ አሞኒያ ይህን አይነት መልክ አለው፣ ገጽታ አለው ማለት ነው። 3 ቦንድ ፔር እና አንድ ሎን ፔር ኦፍ ኤሌክትሮንን ይዞ ይገኛል ሞለኪሉ ማለት ነው። ሶ ፎርሜሽን ኦፍ መልቲፕል ኮቫለንት ቦንድ እናያለን። እንግዲህ እስካሁን በነበረው ሂደታችን ላይ እንዴት ሲንግል ኮቫለንት ቦንድ እንደሚፈጠር ተመልክተናል። አሁን ደግሞ ፎርሜሽን ኦፍ መልቲፕል ኮቫለንት ቦንድ። መልቲፕል ኮቫለንት ቦንድ ስንል ፎርሜሽን ኦፍ ደብል ቦንድ እና ትሪፕል ቦንድ። ደብል ቦንድ እና ትሪፕል ቦንድ ቅድም ዴፊኒሽኑን ባስቀመጥ ነው መሰረት ሁለት ፔር ኦፍ ኤሌክትሮንን ወይም ሶስት ፔር ኦፍ ኤሌክትሮንን ሼር ሲያደርጉ የሚፈጠር አተሞች እነዚህ ኤሌክትሮን ሼር ሲያደርጉ የሚፈጠሩ የኮቫለንት ታይፕ ኦፍ ቦንዶች ናቸው። Activity 5.6 Students, please form groups and discuss the following questions.
present your discussion points to the class activity 5.6 እንደተለመዱት ከዚህ በፊቶቹ ሁሉ የምትሰሩት አክቲቪቲ ነው። በቀጣይ ለምንማረው መልቲፕል ኮቫለንት ቦንድ በጣም ጠቃሚ የሆነ አክቲቪቲ ነው። የበለጠ እንድትረዱ ያግዛችኋል ማለት ነው። እንደተለመደው ቪዲዮውን ፓውዝ እያደረጋችሁ ከዛ የራሳችሁን መልስና ወይም ሙከራ ካደረጋችሁ በኋላ ደግሞ ከቪዲዮ ጋር ክሮስ ቼክ ታደርጋላችሁ ማለት ነው። question number 1, is there another possible way through which two atoms or group of atoms form a covalent bond other than single bond? እንግዲህ ከዚህ በፊት ስለ ሲንግል ቦንድ ፎርሜሽን ተመረናል። ስለ ሲንግል ኮቫለንት ቦንድ ከሲንግል ኮቫለንት ቦንድ ውጪ ፖሲቢሊቲ አለ ወይ ነው። ሁለት እና ከዚያ በላይ አተሞች ኬሚካሊ ኮምባይን ሊያረጉበት የሚችለው ከሁለት ኤሌክትሮን ሼር ከማድረግ በላይ ወይም ከማድረግ ውጪ አለ ወይ ነው የሚለን። እስቲ ታይም ልስጣችሁ፣ አስቡና ተመለሱ። መልሳችን እንደሚሆነው አዎ አለ ነው አይደለ? አዎ ኮቫለንት ቦንድ ሆነው ከሁለት በላይ ኤሌክትሮንን ሼር በማድረግ የሚፈጠሩ ቦንዶች አሉ። ስለዚህ ከሲንግል ቦንድ ውጪ ከዚህ በፊት እንዳየነው ደብል ቦንድ እንዲሁም ደግሞ ትሪፕል ቦንድ አለ ማለት ነው። ስለዚህ መልቲፕል ቦንዶች ፎርም ሊያደርጉ ይችላሉ። ስለዚህ ሁለት አተሞችን ለምሳሌ ሞስት ኮመን ኤግዛምፕል ኦክሲጅንን ብንወስድ ሁለት ኦክሲጅኖች የሚፈጥሩት ቦንድ በመካከላቸው ሁለት ቦንድ ነው። ዳት ሚንስ አንዱ ኤሌክትሮን አንዱ ኦክሲጅን አተም ሁለት ኤሌክትሮን ኮንትሪቢዩት ያደርጋል፣ ሌላኛው ሁለት ያደርጋል። በአጠቃላይ አራት ኤሌክትሮን ሼር ያደርጉና ደብል ቦንድ ይፈጥራሉ። ልክ በዚሁ አይነት ደግሞ ትሪፕል ቦንድም የሚፈጥሩ አተሞች ማለት ነው። ስለዚህ በአጭሩ አዎ አለ። ዋናው ኦክቴት ሩልን ለማሟላት ነው ማለት ነው። ስለዚህ እዚህ ጋር የኦክሲጅንን አውተር ሞስት ሼር ወይም ሎን ፔር ኦፍ ኤሌክትሮን ወይም ነን ቦንዲንግ ኤሌክትሮኖችን እንዳትረሱ ማለት ነው። ኦኬ ተማሪዎች question number 2 ሚለን atom A has a total of 8 electrons and atom B has a total of 7 electrons. How do A2 molecule and B2 form? እንዴት ነው A2 እና B2 የሚፈጠሩት? A ስንት ነው ያለው? 8 ኤሌክትሮን። B ስንት ነው ያለው? 7 ኤሌክትሮን ይለናል። ስለዚህ ይህን ኢንፎርሜሽን ተንተርሳችሁ እስቲ በሁለት ኤዎች መካከል ሊፈጠሩ የሚችሉትን ፖሲብል ቦንዶች በመፍጠር ኦክቴትሩን ለማሟላት ሞክሩ። በተመሳሳይ መልኩ ደግሞ በሁለት ቢ አተሞች መካከል የተለያየ ቦንድ በመፍጠር ስለዚህ ማክሲመም ነምበር ኦፍ ቦንድ ሊፈጠር የሚችለውን ቼክ ለማድረግ ሞክሩ ማለት ነው። በጣም ጥሩ። እስቲ አሁን ደግሞ አብረን እንስራ። እንግዲህ ኤ ጋር ስንመጣ የኤ ኤሌክትሮን ኮንፊግሬሽን ስነ የተባልነው 8 ተብለናል አይደለ? 8 ከተባለን እዚህ ጋር አንደኛው ኤ እዚህ ጋር ቢኖር ቺ ኒውክለሱ ብትሆን ይሄ ደግሞ የመጀመሪያው ሼል ቢኖር ስንት ኤሌክትሮን የመጀመሪያው ሼል ላይ የምናስቀምጠው? 2። ከዛ ቀጥለን ሁለተኛው ላይ ደግሞ ስንት ነው የምናስቀምጠው? 8 ነበረን አይደለ? ስለዚህ ሁለቱን ስንቀንስ ስንት ይቀራል? 6 ኤሌክትሮኖች ይቀሩናል። 1 2 3 4 5 6 ጠመም ያለ ዲያግራም ስለሰራው እንግዲህ በጣም ይቅርታ ይደረግልኝ። ሌላ ኤ አተም ጋር ስንመጣ በዚሁ በተመሳሳይ መልኩ ኒውክሊየሱን መካከል ላይ እናገኛለን። ከዛ በኋላ የመጀመሪያው ሼልን እዚህ ጋር እናገኛለን። ከዛ የመጀመሪያው ሼል ላይ 2 ኤሌክትሮን እናስቀምጣለን። አቶሚክ ዲያግራማቸው ነው እየሰራን ያለ ነው። ቀጥሎ ያለው ሰከንድ ኢነርጂ ሌቭል ወይም ሰከንድ ሼል ላይ ደግሞ የተቀሩትን 6 ኤሌክትሮኖች በተመሳሳይ መልኩ መጀመሪያ እንደሰራ ነው ዲስትሪቢዩት እናደርጋለን። እዚህ ጋር ስንት ይመጣል? እንደዚህ ይመጣልናል። ከዚህ በኋላ እንግዲህ በሁለቱ መካከል ሊፈጠር የሚችለውን ፖሲብል ቦንድ ፎርሜሽን መመልከት ነው። ይሄኛው ኤሌክትሮን ይሄኛው አተም አንድ ኤሌክትሮን ሼር ሲያደርግ ይሄም ሲያደርግ በመካከላቸው ሲንግል ቦንድ ይፈጠራል። ስለዚህ ኦክቴት መሟላቱን አሁን እዚህ ጋር ቼክ እናደርጋለን። 1 2 3 4 5 6 አልተሟላም፣ 2 ይጎለናል ማለት ነው። ስለዚህ ሌላ ፖሲብል ዌይን እንሞክራለን። ሌላ የተቀረውን ደግሞ ኤሌክትሮን ሁለቱም ሼር እንዲያደርጉ መንገድ እንፈጥርላቸዋለን። እስቲ አሁን ደግሞ ቼክ እናድርግ። እንዳትረሱ ሼርድ የሆኑት ኤሌክትሮኖች ለሁለቱም አተሞች ነው የሚቆጠሩት ማለት ነው። 1 2 3 4 5 6 7 8 አያችሁ፣ አንደኛውም አተም ኤ 8 አሟላ። ሌላኛው ጋር መተን ቼክ ስናደርግ 1 2 3 4 5 6 7 1 2 3 4 5 6 7 8 የዘልየው ነበር አይደል? ስለዚህ 8 ሆነ ማለት ነው። ሁለቱም አተሞች ኦክቴት ሩልን አሟሉ ማለት ነው። ስለዚህ በእነዚህ ሁለት አተሞች መካከል ያለው ኬሚካል ቦንድ ምን አይነት ነው ማለት ነው? ኤ ደብል ቦንድ። ስለዚህ ደብል ቦንድ በመፍጠር እነዚህ ሁለት ኤዎች
ይህንን ኦክቴት ያሟላሉ። ስለዚህ ደብል ኮቫለንት ቦንድ ይፈጠራል በመካከላቸው ማለት ነው። እስቲ ቀጥሎ ያለውን ደግሞ እንመልከት። ኦኬ ሌላኛው ጋር ደግሞ ስንሄድ እዚህ ጋር ቢ አለ። ሶ ቢ አተም ቢ 7 ኤሌክትሮን አለው ማለት ነው። ስለዚህ ሁለት አተም ቢዎች ኮምባይን ቢሆኑ ኬሚካሊ ወይም ደግሞ እንዴት አድርገው ቢቱን ሞለኪውል መፍጠር ይችላሉ ነው የሚለን ባጭሩ ማለት ነው። ልክ ለኤ እንደሰራ ነው እዚህ ጋር ደግሞ ለቢ እንሞክራለን ማለት ነው። ሶ የቢ 7 ኤሌክትሮኖች ናቸው ተብለናል። ስለዚህ ሌትስ ዱ ዘ አቶሚክ ዲያግራም ፎር ቢ ኢፍ ዲስ ኢዝ ኒውክለስ ቺ ኒውክለስዋ ብትሆን የመጀመሪያው ሼል እዚህ ጋር ይኖረናል። የመጀመሪያው ሼል ላይ 2 ኤሌክትሮኖች እናስቀምጣለን። ቀጥሎ ያለው ላይ ደግሞ 5 ኤሌክትሮኖች ናቸው ያሉን። ስለዚህ በዚህ መልክ እነዚህን ኤሌክትሮኖች እናስቀምጣለን ማለት ነው። ቶታል ኤሌክትሮን ነምበር ስንቆጥራውን 7 ሆነ ማለት ነው። ለሌላኛው ቢም በተመሳሳይ መልኩ እዚህ ጋር ኒውክለስ አለ፣ እዚህ ጋር ደግሞ የመጀመሪያው ሼል አለ። የመጀመሪያው ሼል ማክሲመም መያዝ የሚችለው 2 ነው። ከ7 2ን ካስቀመጥን 5 ይቀረናል። ስለዚህ እነዚህን 5 ኤሌክትሮኖች ደግሞ ቀጥሎ ባሉት ሼል ላይ ወይም ቀጥሎ ባለው ሼል ላይ እናስቀምጣለን ማለት ነው። ሶ እዚህ ጋር እንግዲህ እንደምንመለከተው አሁን ቦንድ በመፍጠር በመካከላቸው ሼር በማድረግ ኤሌክትሮንን ኦክቴት ሩልን ያሟላሉ አያሟሉ የሚለውን ነው የምንመለከተው። ሶ እዚህ ጋር ይሄኛው ወይም ደግሞ አንደኛው ቢ 1 ኤሌክትሮን ኮንትሪቢዩት ቢያደርግ ሌላኛው 1 ኤሌክትሮን ኮንትሪቢዩት ቢያደርግ ዜን ኦክቴት ሩልን ያሟላሉ አያሟሉም? እስቲ እንመልከተው። 1 2 3 4 5 6 አላሟላም ማለት ነው። ስለዚህ ሌላ ሙከራ ይካሄዳል ማለት ነው። ሶ ሌላ ሁለተኛ ኤሌክትሮን ሼር ያደርጋሉ። እዚህ ጋር ስንቆጥር 1 2 3 4 5 6 7 አሁንም ኦክቴት ሩል አልተሟላም ማለት ነው። ስለዚህ ያለን ኦፕሽን ሶስተኛ ኤሌክትሮንን ሼር ማድረግ ነው። እነዚህ አተሞች ያላቸው ኦፕሽን ወይም ምርጫ ኦክቴት ሩልን አሟልቶ ቦንድ በመካከላቸው ለመፍጠር ሌላ ሶስተኛ ኤሌክትሮን ሼር ማድረግ ነው። እስቲ አሁን ቼክ እናድርገው። 1 2 3 4 5 6 7 8 ናው ኦክቴት ሩልን ፉልፊል አድርጉ ማለት ነው። ስንት ኤሌክትሮንን ሼር በማድረግ? 3 ኤሌክትሮንን ሼር በማድረግ። ስለዚህ ቢ ኢዝ ኢኳል ቱ 3 ኤሌክትሮን በዚህ በ3 ላይን ይወከላል። ስለዚህ ትሪፕል ቦንድ በመፍጠር 2 ቢ ሞለኪውሎችን ወይም ነው ቢ2 ሞለኪውልን መፍጠር ቻሉ ማለት ነው። ኦኬ ነምበር 3 ካን ዩ ኮንስትራክት ኤ ሞዴል ዛት ሾውስ A2 and B2 ፍሮም ሎካሊ አቬሌብል ማቴሪያልስ። ይሄ እንግዲህ አሳይመንት ይሆናል የምሰጣችሁ። እዚህ ጋር መጽሐፉም አሳይመንት እየሰጣችሁ ነው። በአካባቢ ከሚገኙ የተለያዩ ቁሳቁሶች ወይም የተለያዩ ቁሳቁሶችን በመጠቀም እዛ ጋር የሰራነውን A2 B2 ቦንድ ፎርሜሽን የሚያሳይ ሞዴል ኮንስትራክት አድርጋችሁ ለክላሳችሁ እስቲ ለማቅረብ ሞክሩ። ይህንን ቤታችሁ ሞክሩት። ሶ ፎርሜሽን ኦፍ ደብል ቦንድ አሁን ስለ ደብል ቦንድ አፈጣጠር ልንመለከት ነው ማለት ነው። ሶ እንግዲህ ከዚህ በፊት በነበረው አክቲቪቲ ደብል ቦንድ እና ትሪፕል ቦንድ አተሞች እንዴት እንደሚፈጥሩ ራፍሊ ለማየት ሞክረናል። አን ኦክሲጅን ሞለኪውል ውድ ቢ a good example for a double covalent bond formation። ኦክሲጅንን ቅድም ባጭሩ ለመመልከት ሞክረናል። ሶ ኦክሲጅን ሞለኪውል እንግዲህ ይሄ ብሪዝ ይሄን የምናደርገው ጋዝ የምናስገባው ለህይወታችን በጣም አስፈላጊ የሆነ አየር ብለን የምንጠራው ኦክሲጅን ሞለኪውል ደብል ቦንድ በማዕከሉ ይፈጥራል ማለት ነው። ስለዚህ ለደብል ኮቫለንት ቦንድ ጥሩ ምሳሌ መሆን የሚችል ነው። ሶ አትሞስፌሪክ ኤር ኮንሲስትስ ኦፍ 21% ኦፍ ላይፍ ጊቪንግ ጋዝ ኖን አስ ኦክሲጅን። ሶ ኦክሲጅን እንግዲህ ሁላችሁም ታውቁታላችሁ። ኦክሲጅን ህይወት የሚሰጥ ጋዝ ነው። የምንተነፍሰው ኦክሲጅንን ነው። የምናስገባው ኢንሄል የምናደርገው በጣም ጠቃሚ ጋዛችን ነው ኦክሲጅን ማለት ነው። ስለዚህ የኦክሲጅንን ቦንድ ወይም ደግሞ የኦክሲጅን ሞለኪውል አፈጣጠር እንመለከታለን። ኦክሲጅን ኢዝ ኤ ግሩፕ 6A ኤሌመንት። ኤ ግሩፕ 6A ኤሌመንት ሆነ ማለት ቫለንስ ሼል ኤሌክትሮኑ ስንት ነው? 6 ነው። with 6 ቫለንስ ኤሌክትሮንስ። ቫለንስ ኤሌክትሮንስ የምንላቸው አውተር ሞስት ሼል ላይ ያሉትን ኤሌክትሮኖች ነው። 1 2 3 4 5 6 each oxygen atom requires 2 electrons to fulfill the octet። እንዳትረሱ ኬሚካል ቦንዲንግ ላይ በጣም ጠቃሚ ቃል ማን ነው? ኦክቴት ሩልና ስቴቢሊቲ። ሶ ኦል አተምስ ዋንት ቱ ቢ ስቴብል። ሁሉም አተሞች ስቴብል ለመሆን ጥረት ያደርጋሉ። ሙከራቸው በሙሉ ስቴብል ለመሆን ነው። ስቴብል መሆን ደግሞ ማለት ከኤክሰፕሽኖቹ ውጪ ኦክቴት ሩልን ማሟላት አውተር ሞስት ሼላቸውን 8 ማድረግ ነው። ስለዚህ
ኦክሲጅን ጋር ስንመጣ እያንዳንዱ ኦክሲጅን 2 ኤሌክትሮንን ይፈልጋል ኦክቴት ሩልን ለማሟላት። So the 2 oxygen atoms therefore need to share 2 electrons each so that they could attain the nearest noble gas electron configuration, that is neon. neon ከኦክሲጅን በቅርበት የሚገኝ ኖብል ጋዝ ነው። 10 ነው ኤሌክትሮን ቁጥሩ በአጠቃላይ አውተርሞስት ሼሉ 8 ነው። ኢነር ሼሉ ላይ ደግሞ 2 ነው ያለው። ስለዚህ የኔንን ኤሌክትሮን ኮንፊግሬሽን አቴን ለማድረግ እያንዳንዱ ኦክሲጅን አተም 2 ኤሌክትሮን ይፈልጋል ማለት ነው። ስለዚህ ይህንን አቴን ለማድረግ እያንዳንዱ ኦክሲጅን 2 ኤሌክትሮንስ ሼር ያደርጋል ማለት ነው። Since 2 pairs of electrons are shared between the 2 oxygen atoms in an oxygen molecule, such a type of bond is known as double bond. So እዚህ ጋር እንደምንመለከተው እንግዲህ ከዚህ ዲያግራም ቅድም በአተም ኤ ብለን ከሰራነው ጋር ይመሳሰላል። 2 ኦክሲጅኖች አሉ። አውተር ሞስት ሼላቸው ላይ 6 ኤሌክትሮን ነበረ። ስለዚህ እነዚህ 6 ኤሌክትሮኖች በቂ አይደሉም ስቴብል ለመሆን ወይም ኦክቴትሩን ለማሟላት 2 አዲሽናል ኤሌክትሮን ይፈልጋሉ። the same is true ለሌላውም ኦክሲጅን በተመሳሳይ መልኩ ነው። ስለዚህ ይሄኛው ኦክሲጅን አተም 2 ኤሌክትሮኖችን ለቦንዲንግ ኮንትሪቢዩት ያደርጋል። ይሄኛውም 2 ኤሌክትሮኖችን ኮንትሪቢዩት ያደርጋል። ስለዚህ ኤሌክትሮን ነምበሩን አሁን ስንቆጥረው ባላንስ ሼል ላይ ያለው ማለት ነው 1 2 3 4 5 6 7 8 ኦክቴት ሩል ተሟላ ለዚህኛው ኦክሲጅን። let's check for this oxygen 1 2 3 4 5 6 7 8 ለዚህኛውም ኦክሲጅን ኦክቴት ሩል ተሟላ ማለት ነው። እነዚህ ምን ይባላሉ? ሼርድ ኤሌክትሮንስ ኦር ቦንዲንግ ኤሌክትሮንስ፣ ሌሎቹ ደግሞ ነን ቦንዲንግ ኤሌክትሮንስ ኦር ሎን ፔር ኦፍ ኤሌክትሮንስ ይባላሉ። ስለዚህ 4 ኤሌክትሮን ሼር በማድረግ ደብል ቦንድ በመፍጠር ኦክሲጅን ሞለኪውል ኮቫለንት ደብል ቦንድን ይፈጥራል፣ ስቴብል ይሆናል ማለታችን ነው። So the 4 pair of electrons that do not participate in bonding and are situated on the 2 oxygen atoms in O2 are the lone pairs electrons, the lone pair electrons. So ቅድም እንዳልኳችሁ እንግዲህ እዚህ አውተር ሞስት ሼል ላይ ያሉት ነን ቦንዲንግ ኤሌክትሮኖች፣ እነዚህ ነን ቦንዲንግ ኤሌክትሮኖች ምን ይባላሉ? ሎን ፔር ኦፍ ኤሌክትሮንስ ወይም ነን ቦንዲንግ ኤሌክትሮንስ፣ ቦንዲንግ ላይ ያልተሳተፉ ኤሌክትሮኖች ብለን እንጠራቸዋለን። እዚህ ጋር ስንመለከት እንግዲህ ብሪፍሊ እስካሁን ያየናቸውን አቶሚክ ዲያግራሞች እስቲ የኦክሲጅንን የደብል ቦንድ አፈጣጠር በደንብ ለማየት በድጋሚ እንሞክር። ሶ ይህ የኦክሲጅን አቶሚክ ዲያግራም ነው። ይህ ደግሞ የሌላ ኦክሲጅን አቶሚክ ዲያግራም ነው። እዚህ ጋር እንደምትመለከቱት እንግዲህ አውተር ሞስት ሼላቸው ላይ 1 2 3 4 5 6 እዚህ ጋር ስንመጣ 1 2 3 4 5 6 ነው። ስለዚህ 2 ኤሌክትሮን ያስፈልጋቸዋል ማለት ነው። ቅድም በተባባልነው መሰረት 2 ኤሌክትሮኖችን ሼር ያደርጉና ይህን የመሰለ ቦንድ ይፈጥራሉ ማለት ነው። ስለዚህ በመካከላቸው 4 ኤሌክትሮኖች ሼርድ ሆነዋል ወይም ደግሞ ደብል ቦንድ እዚህ ጋር የምንመለከተው ደብል ኮቫለንት ቦንድ ተፈጥሯል ማለት ነው። ሶ እዚህ ጋር 2 ፔር ኦፍ ኤሌክትሮኖችን እናገኛቸዋለን። ቦንዲንግ ላይ ያልተሳተፉ ኤሌክትሮኖች ናቸው። ምንላቸዋለን? ሎን ፔር ኦፍ ኤሌክትሮንስ፣ ነን ቦንዲንግ ኤሌክትሮንስ። ስለዚህ በአጠቃላይ በኦክሲጅን ሞለኪውል ውስጥ ስንት ነን ቦንዲንግ ኤሌክትሮኖች አሉ? 1 2 3 4 ፔር ኦፍ ሎን ፔር ኤሌክትሮኖች አሉ ማለት ነው። በተመሳሳይ መልኩ ፎርሜሽን ኦፍ ትሪፕል ኮቫለንት ቦንድ እንመለከታለን። እያየን ያለነው መልቲፕል ኮቫለንት ቦንድ ፎርሜሽን ነው። ሶ ናይትሮጅን ኢዝ ኤ ግሩፕ 5A ኤሌመንት. It has 5 valence electrons. We know that 78% of the atmosphere is filled with the element nitrogen. እንግዲህ እያየን ያለነው በጣም ጠቃሚ ስለሆኑ ሞለኪውሎች ቦንድ አፈጣጠር ነው። ናይትሮጅንም እንደዚሁ 78% የአትሞስፌር አትሞስፌሪክ ኤር ምንድን ነው ወይም ደግሞ ያንን ከቨር አድርጎ የሚገኝ ጋዝ ነው። N2 ጋዝ ማለት ነው። ሶ ናይትሮጅን exists in its molecular form which will not be stable otherwise. እንግዲህ ናይትሮጅን ስናይ ናይትሮጅን በN2 መልክ በዚህ መልክ የምናገኘው ሞለኪውል ነው። ከዚህ ውጭ ስቴብል ሆኖ ስለማናገኘው ወይም ስቴብል ስላልሆነ በናይትሮጅን ሞለኪውል ፎርም እናገኘዋለን ማለት ነው። እስቲ በናይትሮጅን በሁለት ናይትሮጅን አተሞች መካከል ያለውን ኮቫለንት ቦንድ ደግሞ እንመልከት። This stability could be achieved by fulfilling the octet rule. To do so, each nitrogen atom shares 3 electrons
each two have the nearest noble gas ኒን ኤሌክትሮን ኮንፊግሬሽን እንግዲህ አላማችን ስቴቢሊቲን አቴን ማድረግ ስቴቢሊቲ ሚንስ fulfilling the octet rule ኦክቴት ሩልን ለማሟላት ናይትሮጅን ጥረት ያደርጋል። ምን አይነት ጥረት ያደርጋል? 3 ኤሌክትሮኖች ይጎሉታል። ምክንያቱም 7 ነው ብለናል። 2 5 ቫለንስ ኤሌክትሮኑ 5 ነው 3 ያስፈልገዋል። ስለዚህ ሁለት ናይትሮጅኖች 3 ኤሌክትሮን ያስፈልጋቸዋል ማለት ነው። በአካባቢያቸው ያለውን ወይም ደግሞ ባጠገባቸው ያለውን 10 ኤሌክትሮን ያለውን የኒየንን ኤሌክትሮን ኮንፊግሬሽን አቴን ለማድረግ ስለዚህ the sharing of 3 pairs of electrons in a covalent results in a triple bond እዚህ ጋር እንግዲህ እንደምንመለከተው የናይትሮጅን ሞለኪውሎችን እንመለከታለን። ሶ ኢነር ሼሉ ላይ 2 ኤሌክትሮኖችን እናገኛለን። አውተር ሞስት ሼሉ ላይ 1 2 3 4 5 ኤሌክትሮንስ እናገኛለን። 1 2 3 4 5 ኤሌክትሮንስ እናገኛለን። ስለዚህ ኬሚካል ቦንድ በሚፈጠርበት ጊዜ 3 ቦንድ እዚህ ጋር 3 ኤሌክትሮንን ሼር ያደርጋል ማለት ነው። አንደኛው ናይትሮጅን አተም 3 ሌላኛው ናይትሮጅን አተም 3 ኤሌክትሮንን ኮንትሪቢዩት በማድረግ 3 ኮቫለንት ቦንዶችን በመፍጠር ሁለቱም አተሞች ኦክቴት ሩልን ያሟላሉ፣ ስቴቢሊቲን አቴን ያደርጋሉ ማለት ነው። ሶ the pair of electrons on the valence shells of the two nitrogen atoms in nitrogen molecule are the lone pair electrons. so እነዚህ ቦንዲንግ ፔር ይባላሉ ወይም ቦንድ ፔር ኦፍ ኤሌክትሮንስ ይባላሉ። ቦንድ ፎርሜሽን ላይ ስለተሳተፉ ማለት ነው። እዚህ ጋር የምናገኛቸው ደግሞ ሎን ፔር ኦፍ ኤሌክትሮንስ እንላቸዋለን። ሶ በአጠቃላይ ናይትሮጅን ሞለኪውል ላይ ኤንቱ ላይ ስንት ሎን ፔር ኦፍ ኤሌክትሮኖች አሉ? ይሄን እንደ አንድ ፔር ብንወስደው 1 2 ሎን ፔር ኦፍ ኤሌክትሮንስ ይገኛሉ ማለት ነው። ልክ እንደ ኦክሲጅን እዚህ ጋር ደግሞ በዲያግራም እስቲ እንመልከተው። so as you can see here we have nitrogen molecule. so each nitrogen molecule ወይም እያንዳንዱ ናይትሮጅን አተም ለቦንዲንግ ኤሌክትሮን ኮንትሪቢዩት ያደርጋል። ስንት ኤሌክትሮን ኮንትሪቢዩት ያደርጋል? 3 ኤሌክትሮንን ለቦንዲንግ ኮንትሪቢዩት ያደርጋል። ፋይናሊ እነዚህ ኤሌክትሮኖች ተሰብስበው ምን ይፈጥራሉ? እዚህ ጋር ትሪፕል ቦንድ ይፈጥራሉ። ስለዚህ ለዚህኛው ናይትሮጅን ኤሌክትሮን ቁጥሩን በምንቆጥርበት ጊዜ 1 2 3 4 5 6 7 8 ለሌላኛውም ናይትሮጅን አውተር ሞስት ሼል ላይ ያለው ናይትሮን ስንቆጥር 1 2 እንዲሁም ደግሞ ቦንዲንግ ላይ የተሳተፉትን በሙሉ ኤሌክትሮኖችን እንቆጥራለን 3 4 5 6 7 8 ስለዚህ እነዚህ ሁለት ናይትሮጅን አተሞች 3 ቦንድ በመፍጠር ወይም ደግሞ 6 ኤሌክትሮንን በጋራ ሼር በማድረግና በመጠቀም ኦክቴት ሩልን አሟሉ ማለት ነው። እነዚህ እንግዲህ እዚህ ጋር የምታዩቸው 6ቱ ኤሌክትሮኖች ሼርድ የሆኑ ኤሌክትሮኖች ናቸው ወይም ደግሞ እኩል ተካፍለው የተጠቀሙባቸው ያሉ ኤሌክትሮኖች ነው ማለት ነው። ሶ ናይትሮጅን ሞለኪውል ይህን ይመስላል ማለት ነው። ስለዚህ ለደብል ቦንድ ኦክሲጅን በጣም ጥሩ ምሳሌ ነው ማለት ነው። ለትሪፕል ቦንድ ደግሞ ናይትሮጅን ጥሩ ምሳሌያችን ነው ማለት ነው። ኤክሰርሳይዝ 5.6ን እንመለከታለን። በዚህ እንደተለመደው የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። እንዲሁም ደግሞ ቴሌግራም እና ዌብሳይት አድራሻዎቻችን ውስጥ በመግባት የተለያዩ መረጃዎችንም ማግኘት ትችላላችሁ ማለት ነው። provide the appropriate answer to the following questions እንግዲህ ቀጥሎ ላሉ ጥያቄዎች ትክክለኛ መልስ ስጡ ነው የሚለን። ስለዚህ ትክክለኛ መልስ ለመስጠት ደግሞ ጥያቄውን መረዳት ይኖርባችኋል። ደግማችሁ ጥያቄውን አንብቡት። question number 1 how many different types of covalent bonds have you known so far? እንግዲህ ስለ ኮቫለንት ቦንድ እንዲሁም ደግሞ ስለ ታይፕስ ኦፍ ኮቫለንት ቦንድ በኮቫለንት ቦንድ ትምህርታችን ላይ በደንብ ተመልክተናል። ስለዚህ ስንት አይነት ኮቫለንት ቦንዶች አሉ ወይም ታውቃላችሁ ነው የሚላችሁ። በጣም ጥሩ እንግዲህ ተመራችኋል። ይህንን በደንብ ሲንግል ቦንድ እና መልቲፕል ቦንድ ብለን እንከፍላቸዋለን ማለት ነው። ሶ ይሄኛው እንግዲህ ሲንግል ኮቫለንት ቦንድ እንለዋለን። ስለዚህ አንድ ፔር ኦፍ ኤሌክትሮን ሼር አድርገው አተሞች ቦንድ ሲፈጥሩ ሲንግል ኮቫለንት ቦንድ እንላለን ማለት ነው። ሁለት ፔር ኦፍ ኤሌክትሮንስን ሼር አድርገው በሚፈጥሩበት ጊዜ ደግሞ ደብል ኮቫለንት ቦንድ ስለዚህ በደብል ኮቫለንት ቦንድ ጊዜ በሁለት አተሞች መካከል ሁለት ፔር ኦፍ ኤሌክትሮን ሼር ይሆናል ማለት ነው። ሶስተኛው ደግሞ ትሪፕል ኮቫለንት ቦንድ በትሪፕል ኮቫለንት ቦንድ ጊዜ ደግሞ እንደዚሁ 3
ፔር ኦፍ ኤሌክትሮንስ ሼርድ ይደረጋሉ ማለት ነው። ሶ እዚህ ጋር እንደምትመለከተው 3 ቦንዶች አሉ። እነዚህ 3 ቦንዶች እያንዳንዱ አተም 3 ኤሌክትሮን ማዋጣቱንና በአጠቃላይ 6 ኤሌክትሮኖች መኖራቸው ወይም 3 ፔር ኦፍ ኤሌክትሮን መኖራቸውን ያሳየናል። እዚህ ጋር እንደምንመለከተው ኦክሲጅን ሞለኪውል ጥሩ ምሳሌ ነው ለደብል ኮቫለንት ቦንድ። ስለዚህ 2 ቦንድ ይፈጠራል፣ 4 ኤሌክትሮኖች ይሳተፋሉ ወይም ደግሞ 2 ፔር ኦፍ ኤሌክትሮኖች ይኖራሉ ማለት ነው። እንደዚሁም ደግሞ አንድ ኤሌክትሮን ለሚያስፈልጋቸው ወይም የሚያስፈልጋቸው አተሞች ደግሞ እንደዚህ ሲንግል ኮቫለንት ቦንድ ይፈጥራሉ ማለት ነው። Question number 2. Describe the formation of carbon dioxide, ethylene and acetylene molecules using atomic diagrams. እንግዲህ አቶሚክ ዲያግራም በመጠቀም የነዚህን ሞለኪውሎች አፈጣጠር አስረዱ ነው የሚለን። ኦኬ ተማሪዎች እንግዲህ እስቲ የካርበን ዳይኦክሳይድን አፈጣጠር ወይም ደግሞ እንዴት ካርበን ዳይኦክሳይድ ሞለኪውል እንደሚፈጠር ለማየት እንሞክር። ካርበን ጋር ስንመጣ እንግዲህ ካርበን ስንት ነው አውተር ሞስት ሼል ኤሌክትሮኑ? ካርበን እዚህ ጋር እንደ ሴንትራል አተም ብንወስደው አውተር ሞስት ሼል ኤሌክትሮኑ የካርበን ስንት ነው? 4 ነው። ስለዚህ 4 ቦንዶች ወይም ደግሞ መፍጠር ይችላል ካርበን። ስለዚህ ጋር እንደምንመለከተው 4 ኤሌክትሮኖች ይኖሩታል። ኦክሲጅን ጋር ስንመጣ 2 ኦክሲጅኖች አሉ። በአንደኛው በኩል አንደኛው ብናስቀምጠው በሌላኛው በኩልም ደግሞ ሌላኛውን ኦክሲጅን ብናስቀምጠው የበለጠ ለመረዳት እንዲመቸን አውተር ሞስት ሼል ኦፍ ኦክሲጅን ስንት ነው? 6 ነው ማለት ነው። ስለዚህ 6 ነው ማለት ነው። 2 ኤሌክትሮን ይፈልጋል ማለት ነው። ስለዚህ እነዛ 2 ኤሌክትሮኖች ከየት እንደሚያገኝ ነው ኦክሲጅን እንግዲህ የሚያሰላስለው። ሶ በመካከላቸው የሚፈጠረውን ቦንድ ስንመለከት ካርበን ከዚህኛው ኦክሲጅን ጋር 1 ኤሌክትሮንን ሼር ያደርጋል። ከዚህኛው ጋርም እንደዚሁ 1 ኤሌክትሮን ሼር ያደርጋል። ከዛ በኋላ ኦክቴት ሩል ማሟላትና ለማሟላቱን ቼክ ያደርጋል ማለት ነው። እስቲ እንመልከት። ለዚህኛው ካርበን እዚህ ጋር እንደምንመለከተው 1 2 3 4 5 6 አላሟላም። 2 ኤሌክትሮን ይጎለዋል ማለት ነው። ለኦክሲጅን አያስፈልገንም። መጀመሪያ የሴንትራል አተሙን ማሟላቱን ቼክ ማድረግ ይኖርብናል ማለት ነው። ስለዚህ ካርበን ሌላ ኦፕሽን ይፈልጋል ማለት ነው። ሌላኛው አማራጭ ምንድን ነው? ተጨማሪ ኤሌክትሮንን ሼር ማድረግ። ስለዚህ ኦክሲጅንን ለምኖም እንዴትም ብሎ እነዚህን ኤሌክትሮኖች ሼር ያደርጋል። እዚህ ጋር እንደምንመለከተው ችኛዋን ጋር በጣም ጥሩ ተማሪዎች። አሁን ደግሞ የኢታይሊን ስትራክቸር እንሰራለን። ኢታይሊን የሚባለው እንግዲህ 4 ሃይድሮጅን እና 2 ካርበንን የያዘ ሞለኪውል ነው። ስለዚህ እዚህ ጋር እንግዲህ የካርበንን አቶሚክ ዲያግራም መጀመሪያ እንሰራለን። የአንደኛውን ካርበን 2 ካርበን ስላሉን በዚህ መልክ እናስቀምጣለን። እያንዳንዱ ካርበን ደግሞ ስንት ኤሌክትሮን አለው? 4 ኤሌክትሮን አለው ማለት ነው። ምክንያቱም ግሩፕ 4 ኤሌመንት ስለሆነ ካርበን በዚህ መልክ የካርበንን ኤሌክትሮን ነምበሮች እናስቀምጣለን። ከዛ በሁለቱ ዙሪያ ደግሞ ስንት ሃይድሮጅኖች አሉ? 4 ሃይድሮጅኖች አሉ። ስለዚህ 4ቱን ሃይድሮጅኖች በዚህ መልክ እናስቀምጣለን። ኤሌክትሮናቸውን ከካርበን ኤሌክትሮን ለመለየት ዶት እጠቀማለሁ ማለት ነው። በዚህ መልክ ይቀመጣሉ። ቀጥሎ የሚሆነው እንግዲህ ሃይድሮጅንና ካርበን እንዴት አይነት ቦንድ ይፈጥራሉ ኦክቴት ሩልን ለማሟላት ነው የሚሆነው። ስለዚህ እዚህ ጋር እንደምንመለከተው አንዱ ካርበን ከሁለቱ ሃይድሮጅኖች ጋር አንዳንድ ኤሌክትሮንን ሼር ያደርጋል። ን ቦንዶችን ይፈጥራል ማለት ነው። ስንት ቦንድ ፈጠረ? 4 ቦንድ ፈጠረ። ስለዚህ ለአንደኛው ካርበን ኤሌክትሮን ቁጥርን በምንቆጥርበት ጊዜ እዚህ ጋር እንደምንመለከተው 1
2 3 4 5 6 ሁለት ኤሌክትሮን ይጎሉታል ማለት ነው። ስለዚህ ሁለት ቦንድ ያስፈልገዋል ማለት ነው። እነዛን ሁለት ቦንዶች አጠገቡ ካለው ከወዳጁ ከዘመዱ ካርበን ጋር ሼር ያደርግና ይጠቀማል ማለት ነው። ስለዚህ ይህን ይመስላል። እዚህ ጋር ዲያግራሜ ትንሽ ደስ ላይል ይችላል። ስለዚህ ሰብሰብ አድርጌ ሳቀርብላችሁ ካርበን ደብል ቦንድ ካርበን ዜን ሃይድሮጅን እዚህ ጋር እንደምትመለከቱት አራቱ ሃይድሮጅኖች በሁለቱ ካርበን ላይ በዚህ መልክ ይቀመጣሉ ማለት ነው። ስትራክቸሩ ይህን ይመስላል ማለት ነው። ቀጣዩ ሞለኪላችን አሴትሊን ነው። ፎርሙላው ይህን ይመስላል። H2C2 ከቅድሙ ሃይድሮጅን ቁጥር በሁለት ያንሳል ማለት ነው። ስለዚህ ቅድም እንዳደረግነው የካርበንን መጀመሪያ አቶሚክ ዲያግራም እንሰራለን። ካርበን ስንት ኤሌክትሮኖች አሉት ማለት ነው? ቅድም እንደተባባልነው ካርበን 4 ኤሌክትሮኖች አሉት። በዚህ መልክ እናስቀምጣቸዋለን አራቱን ኤሌክትሮኖች። ሌላኛውም ካርበን ጋር ስመጣ እንደዚሁ አቶሚክ ዲያግራሙ ይህን ይመስላል። ዜን በእነዚህ በሁለት አተሞች ዙሪያ ስንት ሃይድሮጅኖች አሉ? ሁለት ሃይድሮጅኖች አሉ። ስለዚህ ለሁለቱ ሳካፍላቸው አንዱ ሃይድሮጅን በዚህ በኩል ከአንደኛው ካርበን ጋር፣ አንደኛው ደግሞ በዚህ በኩል ይመጣል። የሃይድሮጅንን ኤሌክትሮን በዶት ሪፕሬዘንት አረጋለሁ ማለት ነው። ዜን በእነዚህ ካርበኖችና በሃይድሮጅን መካከል ኮቫለንት ቦንድ ይፈጠራል ባይ ሼሪንግ ኦፍ ኤሌክትሮንስ እዚህ ጋር እንደምንመለከተው። ከዛ በኋላ የካርበንን ኤሌክትሮን ቁጥር ስንቆጥር 1 2 3 4 5 ስለዚህ 5 ሆነ ማለት 3 ይጎለዋል ማለት ነው። 3 ቦንድ የግድ መፍጠር አለ፣ 3 ኤሌክትሮኖችን ማግኘት አለበት ማለት ነው። ስለዚህ አጠገቡ ካለው ወዳጁ ሌላኛ ካርበን ጋር 3ቱን ኤሌክትሮኖች ሼር ያደርግና 3 ኤሌክትሮን ያገኛል ማለት ነው። እያንዳንዱ ካርበን 3 ኤሌክትሮን በዚህ መልክ ያገኛል። ስለዚህ ይህን የመሰለ ቦንድ ይፈጥራሉ ማለት ነው። ልክ እንደ ቅድሙ ትንሽ ዘብረቅረቅ ያለውን ነገር እስቲ አስተካክዬ ስጽፍላችሁ ይህን አይነት ፎርሙላ ይኖረዋል ማለት ነው። ስለዚህ ካርበን ትሪፕል ቦንድ ይፈጥራል በዚህ ጊዜ ማለት ነው።